መሰረታዊ ግን ከኢዜማ የወጡበት ምክንያት ምን ነበረ? ዜማ ውስጥ እንግዲህ ከተቋቋምን ብዙም ሳንቆይ ያካሄድ በተለይም በዋናነት ከአገዛዙ ጋር የሚኖረን ፓርቲው ሊኖረው የሚገባው ነገሮችን የሚይዝበት ሁኔታ ምን መምሰል አለበት የሚለው ነገር ላይ ልዩነት ነበረን እና ወደ ውጭ ሳናወጣው እንደ ማንኛውም ዲሲፕሊን እንደሆነ አካል ውስጥ ገመናችንን ይዘን ብዙ ጊዜ ስንፋተግ ኖረናል። ከዛ በኋላ ያንን ሀሳብ ደግሞ ሚዲያ ላይ ዝም ብሎ ማጮህ ሳይሆን በቅጡ ለአባሉ በሚገኝበት ሁኔታ ልዩነታችንን አቅርበን በምርጫ ለመሸናነፍ ጥረት አደረግን። በዛ ሂደት እንግዲህ ፕሮፌሰር ብርሃኑ አሸንፈው ወጡ። ውስጡ የራሱ ነገር አለው። ከዛ ያንን ተቀበልኩኝ። ግን ያ ተቀብዬ በመቀጥልበት ሂደት ውስጥ የፓርቲው አካሄድ ከጊዜ ጊዜ እኔ በምርጫ ወቅት ያነሳቸው ሀሳቦች ከድጡ ወደ ማጡ እየተባባሱ ይሄዱና በገዢው ፓርቲና በኢዜማ መካከል ያለው መስመር ፈጽሞ እስኪጠፋ ድረስ እና በብዙሃን ላይ የሚደርሰውን ሰቆቃና የሀገሪቷን አጠቃላይ አካሄድ ከግምት ውስጥ ያላስገባ ለሱም ጆሮ ዳባ ያለ አካሄድ ሲበዛ በዛ ሂደት ውስጥ መቀጠል ተገቢ ሆኖ አላየሁትም። ምክንያቱም ብዙ ሰዎች ደግሞ እኔ እዛው እንዳለውና ኃላፊነት ላይ እንዳለው አድርገው ይገምቱ ነበር እና በዛ በየመንገዱ በአጋጣሚ ሁሉ ጥያቄ ያነሱ ነበር። በማላምንበት ነገር ለሀገር ለወገን በማይጠቅም ነገር ላይ በተሳሳተ መንገድ ላይ እኔ ኃላፊነት ወስጄ እየተወጣው አብሬ እየተባበርኩ እንደሆነ በሚያስመስል ሁኔታ መቀጠሉ ተገቢ ነው እያላሰብኩ በዛ ሁኔታ በአክብሮት ፓርቲውን ተሰናባብቼ ጓደኞቼን ተሰናባብቼ ከፓርቲው ወጣው ማለት ነው። ምናልባት እንደው እንዲያጠሩልኝ ከኢዜማ ከለቀቁ በኋላ አዲስ ፓርቲ የማቋቋም እንቅስቃሴ ውስጥም እንደነበሩ ተደርጎ ይወሰድ ነበረ። እሱስ ምንድን ነው? እሱ አይ ቲንክ ይሆናል የሚል ግምታዊ ነገር ነው። እንቅስቃሴዎች እንደነበሩ አውቃለሁ፣ ግን እኔ ሴንተር ስቴጅ ወስጄ የነበርኩበት ነገር አልነበረም። ግን ያው ሚዲያ ላይ እኔም ሰምቻለሁ። መልካም። ከንቁ የፖለቲካ ተሳትፎ ራቅ ብለው ሀገራዊ፣ ኢኮኖሚያዊ፣ ምጣኔ ሀብታዊና ማህበራዊ ሁነቶችን ለመከታተልና በቅርቡ ያሳተሙትን መጽሐፍ ጊዜ ወስደው እንዲያዩ በጥሞና እድል የሰጠሁት ይመስለኛል። እንዴት እየተመለከቱት ነበረ ግን ሀገረ መንግስቱን በዚህ በጥሞና ጊዜ ውስጥ? ሰፊ ጥያቄ ነው እንግዲህ የቱ ጋር እንደመጀመርልህ አላውቅም። ምናልባት ከአጠቃላይ የሀገሪቱን የፖለቲካና የኢኮኖሚ ውቅር ዳር ማለት መታዘብ በሚቻልበት ዳር ላይ ቆሞ ለማየት የሚያስችለው መነጽሮትን እንዴት እየታዘበ ነበረ ከሚለው ጀምር። አጠቃላይ እንግዲህ በ2010 ከእስር ቤት በምንወጣበት ጊዜ ከእስር ቤት የወጣን ሰዎች ብቻ ሳንሆን ከእስር ቤት ውጭ የነበረውም አብዛኛው ህዝብ ተስፋ ሰንቆ ነበር እና ብዙዎቻችን የነጋ መስሎ ነበር እና እኔ በግሌ እንዳውም ከዚህ በኋላ ስልጣን ይዤ ለመታየት ካልሆነ በስተቀር የፖለቲካ ትግል ውስጥ ምን አደርጋለሁ የሚል ሀሳብም መጥቶብኝ ነበር። ምክንያቱም የታገልንለት የዲሞክራሲ ጥያቄ እየተመለሰ ይመስል ነበር። የኢትዮጵያ የመከራ ዘመን እየተገፈፈ ይመስል ነበር እና ኢትዮጵያውያን የሰለጠነ አዲስ የፖለቲካ ባህል ውስጥ ልንገባ ብዙ ዘመን የናፈቅነውን የሰው ልዕልና የሚከበርባት ኢትዮጵያ ንጋቷ የደረሰ የነጋ የቀረበ ይመስል ነበርና በዛ አይነት ተስፋ ጅማሮ በተስፋ ሙላት ጅማሮ ነበር። ያው እንግዲህ ሀገር ምድሩ ምናምን ፈንጠዝያ ውስጥ የነበረበት ጊዜ ነው። በዛ ደረጃ ባይሆንም እኔም በግሌ ተስፋ የማድረግ ነገር ነበር። ግን ሙሉ በሙሉ በቃ ተለውጧል። በኋላ ላይ 1-2 ወር እያየው ስመጣ ግን ነገሮች ትንሽ ከሀዲድ እየወጡ የመውጣት እድላቸውም ሰፊ እንደሆነ እየገባ ይመጣ። ግን በመወያየት እውነቱን ለመናገር በዚህ ደረጃ ኦፒዲዎች በዚህ ደረጃ ይወርዳሉ ብዬ አስቤ አላቅም። ምክንያቱም ተበድለናል፣ ተጨቁነናል፣
ኢህአዴግ ውስጥ ደግሞ እንደ በታቾች የሚታዩ ምናምን ስለነበሩ ያንን የበታችነት ስሜት እነሱ ከራሳቸው ላይ አውርደው እንደገና ሌላው ላይ ለመጫን ይሞክራሉ ብዬ አስቤ አላውቅም። ምክንያቱም አንተ በደል ሲደርስብህ በትክክል ደርሶብህ ከሆነ ቁስልህን ታውቀዋለህ እና ያንን ቁስልህን መልሰህ ሌላው ላይ ማቁሰል፣ ሌላውን ማድማት፣ ሌላውን ማስነባት፣ ሌላውን መግደል ትፈልጋለህ ብዬ አላስብም እንደ ጤነኛ ሰው አይምሮ እና አይ ቲንክ በውስጤ ብዙ ጊዜ ስልጣን ወደ ሌላ አካባቢ ነው ያለው እኛ ጋር መጥቶ ያቅም ይል ስለነበር በእውነት በኦፒዲዮ ሰዎች እጅ መሆኑ አላስከፋኝም ነበር። ቀናነቱ ምናምን ካለ እነሱም ወገኖቻችን ናቸው፣ ወንድሞቻችን ናቸው፣ ኢትዮጵያውያን ናቸው። ስለዚህ ስልጣኑን ይዘው የሆነ ደግሞ በተራ ቢታይም ችግር የለውም የሚል አይነት ብዙ አይምሮ ውስጥ የሚመላለስ ሀሳብ ነበር። በዚህ ደረጃ ግን ይወርዳሉ፣ ከመውረድም በጣም ያንሳሉ ብዬ አስቤ አላቅም። ከሰብአዊነት ጎዳና ወጥተው በቃ እንደዚህ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም። እንደዚህ በዚህ ደረጃ በጣም ነውር በሚባል ደረጃ በማን አለብኝነት እስክስታ ይጨፍራሉ ማለት እንደዚህ ያደርጋሉ ብዬ በፍጹም አላሰብኩም። እና በቀናነት ሰው ሁሉ ቀና ነው ብዬ ነው የምነሳው እና በተለይ እነሱ ተበድለናል ምናምን የሚሉ ሰዎች ስለሆኑ በደልን ያየ ሰው መከራን ለማዝነብ ህዝብን ለማስለቀስ እና በማን አለብኝነት ለመናኘት ተነሳሽነት ይኖረዋል የሚል አልነበረም እና በሂደት ሁኔታዎችን ሳይ እየተበላሹ እንደሆነ ገባኝ። የእነሱ ችግር ብቻ ሳይሆን ፓርቲ ውስጥ የነበሩ አንዳንድ ወገኖች የቀድሞ ፓርቲ ውስጥ የነበሩ አንዳንድ ወገኖችም ነገሮችን የሚይዙበት ሁኔታ ነው ትልቁ ግብግብ የነበረው እና መጀመሪያ ላይ ተስፋ ነበር። ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። አሁን ያለንበትን ሁኔታ ታውቀዋለህ። ኢትዮጵያ በአንድ ሰው ትከሻ የምትጎተት ሀገር አይደለችም። በአንድ ሰው ትከሻ አይደለም፣ በአንድ ፓርቲ ትከሻም የምትመራ ሀገር አይደለችም። ኢትዮጵያ ሁላችንም ተረባርበን ራሱ ቀንበሩን ብንስበው በደንብ የሚያዳግቱ በደንብ የሚያስጨንቁ የሚያስመጡ ጥያቄዎች ያሉባት ሀገር ነች እና አሁን ያለው ሁኔታ ሁሉንም በአንድ ሰው ጉልበት፣ ሁሉንም በአንድ ሰው አንደበት፣ ሁሉንም በአንድ ሰው አይምሮ ተጨፍልቆ የሚመራበት ሀገር ነው። ይሄ በታሪካችን አይ ቲንክ ቢያንስ በጣም ከሚያሳዝነው በጣም ከወደቅንበት ዘመን አንዱ ነው ብዬ እወስዳለሁ እና ሰው በማይከበርበት የሰው ሉዓላዊነት ቦታ ባጣበት ሁኔታ ሌላው ነገር ሁሉ ትርጉም የለውም። ከተረት ተረት የሚቀል ነገር የሚያንስ ነገር ነው እና አሁን ያለው ጥቅል ሁኔታ ስላልከኝ ነው። መጀመሪያ ላይ ተስፋ ሙላት ነበር። እኔም በዛ ሂደት ውስጥ ኢቭን አብሬ ተሳታፊ ነበር። ብዙ አልነበረም፣ ግን ህይወቴን ራሱ በዛ ሂደት ውስጥ ለኢትዮጵያ እጅ ለእጅ ተያይዘን ብንሰራ ህይወቴን ራሱ ብሰጥ በዛ ሂደት ውስጥ ደስ ይለኝ ነበር። ምክንያቱም ያ ንጋት የጋራ ህልማችን ነው ብዬ ነበር የማስበው እና እኛ የምናልመው እና ሌሎች የሚያልሙ የነበሩት የተለያየ ነው። እነሱ በቀል ህዝብን ማሰቃየት ነው፣ የግል የስልጣንና የገንዘብ ጥም የማናለብኝነት ጥማቸውን ለማርካት እንጂ የኢትዮጵያን ህዝብ ሉዓላዊነት በማክበር እሱን በማድረግ ከዛ ደስታ በመጎንጨት የሚገኝ እርካታን አልነበረም የሚያስቡት። እኛ ደግሞ እነሱም ቢሆኑ ስልጣኑን ችግር የለውም የያዙት፣ ግን በጋራ ለኢትዮጵያ የሚሆን ነገር አብረን እንስራ የሚል መነሻ ነበር። መልካም፣ ወደ መጽሐፎ ትመጣለሁ በደንብ ግን እንደው ሌላኛው አሁንም በጥሞና ውስጡ ነው ከታዘቡት ነገር እና በጽኑ የሚያምኑበት ተብሎ የሚታሰበው አንደኛው የምርጫ ጉዳይ ነው። አንደኛው የፖለቲካ ማስፈጸሚያ መሳሪያ ስለሆነ ዲሞክራሲያዊ ምርጫ። ሰሞነኛው የኢትዮጵያ ምርጫ እንዴት አዩት? ከዛ ደግሞ እንግዲህ መንግስትን ጨምሮ የተለያዩ አካላት ችግር ውስጥ እንዳሉ ያምናሉ። ችግር እንዳለ ሲነገር እናዳምጣለን። ያን ችግር ለመፍታት ደግሞ
ምክክር ያስፈልገናል የሚል ነገሮችም ሲነሱ እየሰማን ስለነበረ እንደው ጠቅለል አድርገን ሀገራዊ ጉዳዩን እንድናይ 10 ያህል መጠይቆች ወይም ዝርዝሮች ደግሞ ሀገራዊ ምክክር ኮሚሽን የተቋቋመው ሀገራዊ ምክክር ኮሚሽን ለማየት ያወጣቸውን አጀንዳዎች ተመልክተናል በቅርብ ጊዜያቶች ውስጥ። እንደው አቶ አንዱዓለምና ምርጫ ያው የሚለያዩ አይነት ስላልሆኑ በምርጫ ያለውትን አመኔታ ስለምና ከዛ ደግሞ እንደው ከምርጫ በዘለል ደግሞ ያሉብንን ችግሮች ለመፍታት ተብሎ የተቋቋመው ኮሚሽን እየሰራ ያለውን እና በቅርቡ ያወጣውን አጀንዳስ እንዴት ተመለከቱት? ከትዝብቱ መነጽር ውስጥ አንደኛው የሚመለከተው ይህንን ነው ብዬ ስለማስብ ነው። እንደ ሀገር ሰሞነኛው ምርጫ በእርሱ አይን ምን ይመስል ነበር? እኔ ምርጫ ላይ ያለኝ አመለካከት የደመደምኩት የ6ኛው ሀገራዊ ምርጫ ላይ ነው። እዛ ላይ በይፋ ብዙ ጊዜ ደጋግሜ እኔም ወጥቼ እንደተናገርኩት የምርጫው እንዴት ዲሞክራሲያዊ እንደሚሆን ቃል እንደሚገቡልን ከጠቅላይ ሚኒስትሩ ጋር በጊዜው ፕሮፌሰር ብርሃኑ፣ እኔ፣ ናትናኤል ፈለቀ፣ አቶ የሸዋስ እና ዶክተር ጫኔ አሁን በስር ላይ ያሉት ዶክተር ጫኔ 5 ሆነን ጠቅላይ ሚኒስትሩን አግኝተናቸው ነበር። ስጋቶትን የገለጹበት በመጽሐፎት እና ይሄ ምክንያቱም በጊዜው ትክክለኛ ለውጥ ይሆናል በሚል ተስፋ አድርገን ነበር እና ያ ተስፋችን ምን ያህል ይሆናል ብለናቸው ነበር እና እንዴት ነው እንደውም ለእኔ ነው ፐርሰናሊ አታምነኝም ወይ? እኔማ በዲሞክራሲ የምታማ ሰው አይደለሁም። ስለዚህ አሁን የካድሬ ሲስተሙን አስተካክዬ ምርጫ ቦርዱን ተጽዕኖ በማድረግ ደረጃ አደርሰዋለሁ። ከዛ በኋላ ፍትሐዊ እና ዲሞክራሲያዊ ምርጫ ይደረጋል፣ በዛ ላይ ድርድር የለም የሚል ምላሽ ሰጥተው ነበር። ጓደኞቼ ምስክሮች ናቸው። ከዛ በኋላ ግን የሆነው ነገር ከዚህ ፍጹም በተቃራኒ ነው። ግርማ ሞገስ የተባለውን የኢዜማ አባል ደብረ ዘይት ላይ ቢሾፍቱ ላይ የመጀመሪያ ቀን ቅስቀሳ የተጀመረ ቀን በሩ ላይ ገደሉት። ቤተክርስቲያን አሰርቶ በዛው የተቀበረ ሰው ነው። በኮቪድ ጊዜ ለ1500 ህፃናት መጽሐፍት ገዝቶ ዘር፣ ቀለም፣ ቋንቋ ምናምን ሳይለይ እያደለ በማህበረሰቡ ዘንድ የሚከበር ሰው ነው እና ያንን ሰው በሩ ላይ ደፍተውት ሄዱ። በጊዜው ወጥቼ የወንድማችሁ የግርማ ሞገስ ደም ወደ እናንተ ይጮሃል ብዬ የጠቅላይ ሚኒስትሩንም የአቶ ሽመልስንም የከንቲባዋንም ስም ጠርቼ ተናገርኩኝ። የተናገርኩበት ምክንያት ጠቅላይ ሚኒስትሩን እርምጃ ሊወስዱ ከቻሉ ያንን ሰቆቃ እንዲያዩት ነበር። ማንም በዛ ጉዳይ ላይ ወጥቶ ትንፍሽ ያለ የለም። እንደውም ኦሮሚያ ላይ ፍጹም ጨለማ ሆነ። መግባት በማይቻልበት ሁኔታ የምርጫ ኮንሴፕት ጠፋ። በጠራራ ፀሐይ ጥይት የሚተኮስበትና ተወዳዳሪዎች የሚባረሩበት ሀገር ሆነ። 180 ወንበር አግተው ሌላው ኢትዮጵያ ላይ ውድድር አይነት ፌዝ ተጀመረ። ከዛ በኋላ የኦፒዲዮ ወይም የአሁኑ የኦሮሞ ብልጽግና ኃይል ዓላማው ምን እንደሆነ ግልጽ ነበር። ስለዚህ የምርጫ እንትኔን ቀብሬ የተኩት ከዛ በኋላ ነው፣ የዛን ጊዜ ነው። ምክንያቱም በዛ ሁኔታ ይቀልዳሉ በምርጫ ብዬ አላሰብኩም ነበር እና በጣም የልጅ ቧልት ልክ የሚያስተውል ህዝብ ኢትዮጵያ እንደሌላት እንደፈለጉ እነሱ ስለቀለዱ የሚያምን እንዳለ አድርገው ነው የቆጠሩት እና በቃ ተጨፈኑና እናሞኛችሁ ሆነ ከዛ ሁሉም ነገር። ስለዚህ ምንም የምርጫ ተስፋ የተቀበረው ለእኔ የዛን ጊዜ ነው። የአሁኑ አገሪቷ በከፍተኛ ጦርነት ውስጥ የእርስ በርስ ጦርነት ውስጥ ባለችበት፣ ብዙሃን በፖለቲካ አስተሳሰባቸው ታስረው ባሉበት ሁኔታ፣ ፍጹም ሰዎች ራሳቸውን ሳንሱር በሚያደርጉበት ሁኔታ፣ ፍርሃት ብዙ ስንታገለው የነበረው ፍርሃት ከመቼውም ጊዜ በባሰ ሁኔታ በህዝብ ላይ በወደቀበት ዘመን ምርጫ ትክክለኛ ምርጫ ይደረጋል ብዬ ለማመን አይደለም ለማሰብ የሚያስችል ሁኔታ አልነበረኝም።
ስለዚህ እኔ ቁጥር ውስጥ ከትቼ ጊዜ ሰጥቼ የማስበው እንደ ምርጫ ብዬ ለራሴ ላስበው የምችለው ነገር አይደለም። ጊዜ በዛ ላይም ላጠፋ አልችልም ከመጀመሪያው። ምክንያቱም ምርጫ ፕሮሰሱ ነው። አየህ የአክቹዋል ቮት የምታደርግበት ቀን ብቻ አይደለም። እሱም ትክክል ቢሆን እንኳን ማለት ነው። እሱም ነው ወይ ሌላ ነገሩ ነው። ምርጫ ይዘ ፕሮሰስ የምርጫው አብዛኛው ፓርት ምናልባት 80% ምርጫውን የሚይዘው ሂደቱ ምን ይመስላል፣ ሰው የመናገር፣ የመጻፍ፣ የመተቸት፣ የፈለገውን የመምረጥ መብቱ ምን ያህል ነው፣ ምን ያህል ካምፔን ያደርጋል ምናምን ብለህ ራስህ እኮ ሚዛኑን መስጠት ለምን እንደጠየቀኝም አይገባኝም። ራስህ መናገር የምትችለው ነገር ነው። ገብቶሃል? እንደው በዚህ ኢትዮጵያ ውስጥ ዲሞክራሲ ኖሮ አያውቅም። ምናልባት ከ97 ውጪ የዲሞክራሲ የሚመስል ነገር አልነበረም። ግን እስካሁን የነበሩትን ምርጫዎች ደግሞ አስባቸውና ዘንድሮ የነበረው እንቅስቃሴው ምን ይመስላል ብለህ ለራስ መልስ ብትሰጥ ራሱ በቂ መልስ ታገኛለህ። መልካም። ምናልባት የሀገራዊ ምክክር ኮሚሽኑን ሂደትስ እንዴት አዩት? ከመጀመሪያው ጀምሮ አሁን ደግሞ የመጨረሻው ምዕራፍ ላይ ደርሷል። እንግዲህ ከወራት ያነሱ ጊዜያቶች ናቸው የሚቀሩት ጠቅላላ በተለዩ አጀንዳዎች ላይ ጉባኤ ለማከናወን እና እንደው የተመረጡት አጀንዳዎች እንዴት ናቸው? መጀመሪያ የሀገራዊ ምክክሩን ኮሚሽን መቋቋምስ ለእርሶ ምን አይነት አንድምታ ሰጥቶት? ቅድም ይህን ምርጫ ስጠይቀኝ የጀመርኩልህ ከ6ኛ ምርጫ ነው። ይህንም ስጠይቀኝ የምጀምርልህ የምርጫ ይሄ እንትኑ ኮሚሽኑ ሲቋቋም የነበረውን ሁኔታ ወይንም ዋናው አጀማመሩ ጥንስሱ ምን ይመስላል የሚለው ላይ ነው ነገር የምንቋጨው። በሀሳብ ደረጃ ይህ የሚነሱ ሀሳቦች ትልልቅ ናቸው። ግን እነዛ ትልልቅ ሀሳቦች የእውነትም ትልልቅ የሚኖሩት የሁሉም ሰው ተሳትፎ፣ የሁሉም ሰው ድጋፍ፣ የሁሉም ሰው መተማመን ሲኖር ነው። ቅድም እያለሁ በአንድ ሰው ትከሻ ኢትዮጵያ አትጎተትም። በአንድ ፓርቲ ካድሬም ስብስብ ሀገር ሊለማ ሆነም ዘመን በጥሩ ሁኔታ ሊሻገር አይችልም እና ኢትዮጵያ የብዙሃን ሀገር የብዙሃን እናት ነች። የብዙሃን እናት ብቻ ሳትሆን የብዙሃን አስተሳሰቦች መናኸሪያ ምድር ነች። ስለዚህ እነዛን የሚያቻችል ገና ከጥንስሱ እነዛን አቻችሎ የሚሄድ ሂደት ሲኖር ሁላችንም ከባዱ ስራ እሱ ነው። ይሄ ሀሳቦችን አቻችሎ መሄድ ከባድ ነው። በጣም ብርቱ አዋላጅ እጆችን ይጠይቃል። በጣም አስተዋዮችን ይጠይቃል። አርቆ ሀሳቢዎችን ይጠይቃል እና ያንን ለመቻል የተዘጋጀ ሊደርሽፕ ይጠይቃል። ስለዚህ ብዙ ጊዜ ይሄ ነገር ስለማይችሉት አቋራጭ መንገድ ይፈልጉና ሁሉን ነገር ከገዢው ፓርቲ ጋር ተቋጥሮ ገዢው ፓርቲ የሚዘውረ ይሆናል። የዛን ጊዜ ገዢው ፓርቲ በእንደዚህ አይነት ትልቅ ሂደት ውስጥ ራሱ ፈንጠር ብሎ ቁጭ ብሎ እንደ ሌሎች ፓርቲዎች የሚዳኝ የሚተች ሆኖ ነው እንጂ መቅረብ ያለበት ከላይ ራሱ ይሄ ያው የኢትዮጵያ ምርጫ ላይ እንደምታየው ተመራጭና አስመራጭ አይነት ነገር የምትሆንበት አይነት ነገር ነው የሚሆነው እና ጥንስሱ ላይ የተበላሸ ነገር ስለሆነ እኔ ከዛ በኋላ ብዙ ኢንተረስት በዚህ ጉዳይም ላይ ለፌዝ ብዙ ኢንተረስት የለኝም። ከመጀመሪያው ግን አምነህ ተማምነህ በደንብ ተከራክረህ ተጨቃጭ ተደባድበን ቢሆን እንዳንድ ሀገር ሰው በርህን ዘግተህ የፈጀውን ያህል ፈጅቶ ተመካክረ የምትሄድበትም እንደዛ ለመሞትም ግድ የለኝም። ምክንያቱም ሁላችንንም አንድ ላይ ያሻግረናል እና በዛ ሂደት ውስጥ እንደምታውቀው መጀመሪያ ላይ የገዢው ፓርቲ ፈርጣማ እጆች ከጀርባ ነበሩ፣ አሁንም አሉ። ስለዚህ ሰዎቹ እዛ ውስጥ ያሉ ሰዎች በጣም የማከብራቸው፣ በጣም የማደንቃቸው፣ የምወዳቸው እንደ ግለሰብ ብዙ ሰዎች አሉበት። የመጽሐፎት ላይም ግባት የሆኑ ሰዎች ስላሉ በጣም አከብራቸው። እኔ አሁን እነሱ ላይ አይደለም የተመረጡት ሰዎች ላይ የተወሰኑትን አውቃቸዋለሁ። በጣም ቀና ሀሳብ ያላቸው ለኢትዮጵያ የሚያመጡ ሰዎች እንደሆኑ አውቃለሁ። ግን ሰዎቹ ቀና ስለሆኑ ለኢትዮጵያ ስለሚያመጡ በማማጥ ብቻ ቢሆን ኑሮ ሀገራችን የት በደረሰች። በቀናነት ብቻ ቢሆን ኑሮ ህልማችን እስካሁን ግብ በመታ ነበር እና ቀና ሀሳቢዎች እና ክፉ ሀሳቢዎች አንድ ላይ በሚመጡበት ጊዜ ግን ይበላሻል። ብዙ ጊዜ ደግሞ አሉታዊ ሀሳብ የሚያነግቡ ኃይሎች ይሳካላቸዋል በጉልበት። እንደሌላው ሰከንድ ቻንስ አይሰጡ። እንደሌላው ወንድሜ እህቴ እንዳይጎዳ ብለው ጊዜ አይወስዱ። አንድና አንድ ግባቸው ራሳቸው ስለሆኑ የተሻለ እንትን እያሉ እያስቆጠሩ የሚሄዱት እነሱ ናቸውና የኔ ሀሳብ እንደዛ ነው።
መልካም ወደ መጽሐፎት እንምጣ እስቲ። እንግዲህ ከሰሞኑ ብዕርና ባሩድ የሚል መጽሐፍን አሳትመዋል። ከርዕሱ እንነሳ። ተጻራሪ ናቸው አይደለ እንትኖቹ? ምንድነው ለመምረጥ ይህንን ርዕስ የተገደዱበት ሁኔታ? ይህን መጽሐፍ እንግዲህ የማስተር ቴሲሴ የእሱ በተወሰነ ደረጃ የእሱ እንትን ነው፣ የእሱ ጭማቂ ነው፣ ወይንም ከእሱ የተወሰደው ሀሳብ ያመዝናል። ማስተርሴን የሰራሁት በኮምፓራቲቭ ፖለቲክስ ነው እና እዛ ላይ ቫዮለንስ እና ኖን ቫዮለንስ የኃይልና የሰላማዊ አመፅ በኢትዮጵያ የሚል የ1966 እና የ2010ን ሁኔታ የሚያወዳድር የሚቃኝ ነው እና ያንን ስመልሰው ያው ብዕር የሚለው ኖን ቫዮለንስን ወይም ሰላማዊ ትግልን ምንድነው ደግሞ እንደ ባሩድ ወይም ፔን ኤንድ ገን ፓውደር ነው የሚለው። ባሩዱ ደግሞ ቫዮለንስን እንዲወክል አድርጌ ነው። አይ ቲንክ ያው በተወሰነ ደረጃ ከሰላማዊ ትግል ጋር ያለኝ ቁርኝት ይታወቃል። ለዛ እኔ የሰላማዊ ትግልን እንደ የሃይማኖት ያህል ነው የምከተለው። ስለዚህ ዝም ብሎ ጭፍን የሃይማኖት እንደው ሃይማኖተኛነት ምናምን ሳይሆን ጊዜ ወስጄ ብዙ አስቤበት ኢትዮጵያ ከዚህ መንገድ ውጭ የምትድንበት መንገድ የለም ብዬ ስለማምን ነው እንጂ ዘመኑ አሁን ይመቻል ወደ ኃይል አመፅ ምናምን ቢሄድ ደጋፊዎችም ምንም ማጣ አይመስለኝም። ያው የኃይል አመፅ ደግሞ ወይንም በአፈሙዝ የመከራከር ባህል ደግሞ የኢትዮጵያ ፖለቲካ ባህል ውስጥ ስር የሰደደ የገነገነ ባህል ነው እና ሁላችንም በዛ ተገምደን ያደግነው እና ግን ከዛ ግማድ ለመውጣት ሞክሬያለሁ። ከንባብም ጊዜ ወስዶ ከማሰብም የኢትዮጵያን አጠቃላይ ሁኔታ ከመረዳትም መውጫው መንገድ ይሄ ነው የሚል ለዓመታት አብሮኝ የዘለቀ አስተሳሰብ አለኝ። በዛ ላይ ነው ጥናቴ ያጠነጥን የነበረው። ስለዚህ ይሄኛውም መጽሐፌም በዚህ ጉዳይ ላይ ነው። ደፍረን አልገባንበትም። አይ ቲንክ ሁሉም ነገር የሚጀምረው ከሀሳብ አይደል? ትግልም የመሳሪያን በለው የሰላማዊ ትግልም በለው ከሀሳብ ነው የሚጀምረው። ስለዚህ ሀሳብህን አደራጅተህ መከራከር አለብህ እና እኔ አንዳንድ ወገኖች እስካሁን የተጠፋ እየሰራ ነው ለሚሉትም ዝም ብዬ አልነበረም። እዛስ ላይብረሪ ቁጭ ብዬ ብዙዎቹ ያነበብኳቸውን መጽሐፍት ያላነበብኳቸውንም የዚህ ሀገር መውጫ መንገድ ምን ይሆን የሚለውን ነገር ጊዜ ወስጄ ለማሰብ እድል ሰጥቶኛል እና የዛን ሀሳብ ጭማቂ ነው ለማቅረብ የሞከርኩት። መልካም። እንግዲህ መጽሐፎት ዳጎስ ያለ ነው። ከ500 በላይ ገጾች ያሉት መጽሐፍ ነው። በርከት ያሉ ሀሳቦችን አንስተዋል። የፖለቲካ ህመም፣ የሀገሪቱ የፖለቲካ ህመም ትኩሳቷ፣ ከዛ ደግሞ አጠቃላይ የኢትዮጵያ የፖለቲካ ባህል አዙሪት ውስጥ የተዘፈቀበትን ሂደት በደንብ ቅድም እንዳሉት ማነጻጸሪያ ሂደቶችን አቅርበዋል እና እንመጣለን በነጥብ በነጥብ። ግን በመጽሐፉ ካነሷቸው አንኳር ነጥቦች አንደኛው የአማራ ብሔርተኝነትን የሚመለከት ነው። በተለይ የአማራ ብሔርተኝነት እቶን እሳት ነው የሚሉት፣ ልጆቹን በልቷል እየበላም ነው ሲሉ ይገልጻሉ አንድ ቦታ ላይ በመጽሐፎት ላይ። በሶ እይታ እንደው የአማራ ብሔርተኝነት ምን አይነት መልክ አለው? አሁን ካለው ክልል ውስጥ ካለው የፖለቲካ አለመረጋጋት ጋር አዳምረው እንዴትስ ይመለከቱታል? እንደው የመጽሐፎትን እችን ነጥብ ብናሰፋት። ብሔርተኝነት የአማራ ብሔርተኝነት ብቻውን ተነጥሎ የሚታይ አይደለም ነው። ብሔርተኝነት ያው የኢትዮጵያ ከ60ዎቹ ጀምሮ የተማሪዎች ትግል ያነሳቸው 3 አጀንዳዎች የመሬት ላራሹ፣ የብሔር ጥያቄና የዲሞክራሲ ጥያቄ ናቸው። በእኔ እይታ እነዛ ነገሮች አልተመለሱም። መነሻው ላይ የአማራ የብሔርተኝነት ጥያቄ አልነበረም። በኋላ ላይ እየዋለ እያደር የዘውጌ ኃይል ሞር አሁን 60ዎች ውስጥ በምትሄድበት ጊዜ ለምሳሌ የመይሶንን የአፓን ብዙዎች ውስጥ ታያቸው የሀገራዊ
አስተሳሰብ አራማጆች ነበሩ ብዙዎቹ ፓርቲዎች። በዛ ሂደት ውስጥ ገና እየተፈጠሩ የነበሩት ኦነግና ቲፒኤልኤፍ ነበሩ የብሔር። በኋላ ያው ደርግ መስከረም ላይ 67 አካባቢ ሁሉ ነገር ሲዘጋጋ የብሔር ፓርቲዎች ወደ 17 ያህል በየአካባቢው ተፈጠሩ። በዛ ሂደት ውስጥ በአማራ ስም የተደራጀ ፓርቲ አልነበረም። ግን እነዚህ በእንትን ውስጥ የነበሩት በብሔርተኝነት መንገድ የሄዱት ወገኖች ቅድም እንዳልኩት ወደ ስልጣን ሲመጡ መጀመሪያ ኢፒአርዲኤፍ አሁን ደግሞ ኦፒዲዮ ወደ ስልጣን ሲመጡ የአማራ ብሔር ብለው ወይም ኤሊቱንም ለማጥቃት የሄዱበት መንገድ እንዳለ ግልጽ ነው። ስለዚህ እሱን ለመከላከል አይ ቲንክ የብሔርተኞቹ ራሳቸው ዲፋይን ቢያደርጉት ጥሩ ነው። ለነገሩ ነው ዲፋይን አላደረግም፣ ግን የኔን ግንዛቤ ስለጠየቀኝ ከዛ በኋላ ራስን የመከላከል ውስጥ እንደተገባ እረዳለሁ። ለእኔ መንገዱ ነው እንጂ ለምን እንደዚህ ለምን ብሔራችን እንከላከላለን የሚሉ ሰዎች ተነሱ የሚለው ላይ ተቃውሞ የለኝም። ማንም ሰው በመሰለው መንገድ ሊደራጅ ይችላል። ግን ለምሳሌ ትግሬው ለትግሬ ብቻውን ታግሎ፣ አማራው ለአማራ ብቻውን ታግሎ፣ ኦሮሞው ለኦሮሞ ብቻውን ታግሎ አንድ የሚያደርገን ሀገር ይኖረናል ወይ? በትክክልስ ፍትህ ላይ፣ በትክክልስ እውነት ላይ፣ በትክክልስ ደግሞ ሰላምና ዲሞክራሲ ማምጣት ይቻላል ወይ? ገብቷል? እሱ የሚለው ነገር ያሳስበኛል። ኮዝ የለውም አላልኩም፣ ግን ለምሳሌ ያንን ሀረግ ያነሳሁት ለምሳሌ ማናቸው በጊዜው አምባቸው ዶክተር አምባቸው እና ሌሎች እንዴት እንደተበሉ እናውቃለን። አይ ቲንክ ከዛ በኋላ አይ ቲንክ ኦፒዲዮም ብቻውን ገዝፎ መውጣት የቻለው ከዛ በኋላ ይመስለኛል። በዛ ሂደት ውስጥ እነዛ ሊደርሺፑ በመማታታቱ ወይም በመመታቱ በዛ ሂደት ውስጥ አይ ቲንክ በአዴን ውስጥ የነበሩትን ኤሊቶች ለማሳነስ እና ውዝን የብልጽግና ውስጥ ኦፒዲዮ ብቻውን ለመውጣት የተመቸው ይመስለኛል። ስለዚህ ያ የብሔርተኝነት እንቅስቃሴውንም ቢሆን ትግሉንም እንደጎዳው አስባለሁ። ያ ሂደት ጠላት እያበዛህ እርስ በርስ እየተመታታህ እኔ ባላምንበትም በዛ አይነት መንገድ በየትኛውም ትግል ውስጥ ግን ጠላት በማብዛት ለድል ትበቃለህ ብዬ አላስብም። እርስ በርስ በመካከል ያለህን ልዩነት መፍታት ሳትችል ሌላውን መጋበዝ አትችልም፣ ወይም ደግሞ ሌላውን ስለ አንድነት ልታስተምረው አትችልም። መጀመሪያ ከባድ ቢሆንም የራስን የቤት ስራ ቁጭ ብለህ መፍታት፣ መነጋገር፣ መወያየት፣ ሶሊዳሪቲ ማምጣት አለብህ እና አይ ቲንክ እሱን ለማለት የተጠቀምኩት ፍሬዝ ይመስለኛል። እሱ መልካም። ወደ መፍትሄዎቹ መጨረሻ መደምደሚያ ስለምናደርግ ነው። ሌላው በመጽሐፎት ከተነሳ ጉዳይ ውስጥ በተለይ ከ1997 በጣም ከትልቅ የፖለቲካ ጥፋት በኋላ የኢትዮጵያ የፖለቲካ በዲያስፖራ ማህበረሰብ የሚዘወር አይነት እየመሰለ መጥቷል የሚል አይነት አገላለጽን አይተናል። ይህን ሲሉ ምናልባት ምን ለማለት ፈልገው ነው? ኢትዮጵያ ውስጥ ያሉ በወቅቱ እርስዎ ጨምሮ ይንቀሳቀሱበት የነበሩ ፓርቲዎች ከዛ ደግሞ እርስዎን በጣም ዋጋ እንዲከፍሉ ያደረገ አይነት የፖለቲካ ትግል ውስጥ እንዲገቡ ያደረገ እንቅስቃሴስ በወቅቱ አመኔታ አልነበረውም ነበርና ነው የዲያስፖራው እንቅስቃሴ ጎልቶ ወጥቷል ለማለት የፈለጉበት ምክንያት? አክቹሊ የዲያስፖራውን እንቅስቃሴ ሀሳቦችን እየቆረጥክ ስለሆነ የምትሰጠኝ ነው እንጂ ኮንሴፕቱን በደንብ ኮንቴክስቱን ካየኸው ለምሳሌ በምታሰርበት ጊዜ አንደኛው የታመንኩበት አካል ካለ ዲያስፖራውን ነበር። ምክንያቱም አገር ውስጥ ሁሉ ነገር ሲታፈን ሊጮህልን አይ ቲንክ ሌላ ቦታ ምናልባት 3000 ሊቶች ላይ በደንብ ገልጬዋለሁ እና ለዚህ ለታፈነው ድምፅ ሊጮህ የሚችለው ያልታፈነው ውጭ ያለ ህዝብ አለ እና ያንን ሁል ጊዜ እንደ ትልቅ አጋር ነው የምቆጥረው ዲያስፖራውን። ግን አደረጃጀቱ ሁልጊዜ አስቸጋሪ ነው። የዲያስፖራው ፋይናንስ የሚገኘው ዲያስፖራው ጋር ነው። የፖለቲካ አቅሙ እና እንቅስቃሴው ሊደርሺፑ ደግሞ ያለው ሀገር ውስጥ ነው እና ሁለቱን አቻችሎ መሄድ ሁልጊዜም እንትን ነው፣ ሁልጊዜም ከባድ ነው። ግን ዞሮ ዞሮ ምንም ዳውት አድርጌው የማላውቀው ነገር ከ1967 ዓ.ም ጀምሮ የተፈጠረው በነገራችን ላይ ያልተሄደበት መንገድ ላይ እንደገለጽኩት
በ1966 አካባቢ ኢትዮጵያ በዓለም በስደተኛ ብዛት የመጨረሻው ሀገር ነበረች። 69-67 አካባቢ ግን ኢትዮጵያ በዓለም በስደተኛ ብዛት የመጀመሪያው ሀገር ሆነች። ከዛ ጊዜ በፖለቲካ ጋር ተያይዞ እየተሰደደ ያለው ኢትዮጵያዊ ህይወቱ ፖለቲካ ሆነ። የሀገሩ ጉዳይ ላይ የተሰደደበትን ጉዳይ ማንቀሳቀስ ጀመረ። ግን ቅድም እንዳልኩ ከአገር ውስጥ አሰራር ጋር ሁልጊዜ መስመር ማስያዝ ከባድ ነው። ለምሳሌ ቅንጅትን መፍረሱን ስታይ ኪልና ኪስ የሚባሉ 2 ግሩፕ ተፈጥሮ ነበር። እኛ እስር ቤት ሆነን ውጭ የነበረው አለመስማማት ወደ እስር ቤቱም ውስጥ ገብቶ ኢንፌክት ሲያደርገን ታያለህ። እና በቅጡ ያልተያዘ ግን ትልቅ ኃይል ነው የሚል አስተሳሰብ አለኝ። በተለይ እንደዚህ አገዛዝ የሰፈነበት ሀገር ላይ የዲያስፖራ ፖለቲካ በጣም ወሳኝ ነው። የዲፕሎማሲ አቅሙ ከፍተኛ ነው። የገንዘብ አቅሙ በጣም ከፍተኛ ነው። የሚዲያ አቅሙ ከፍተኛ ነው። እነዚህ ነገሮች ሆነ ሀገር ውስጥ ነው ልታደርጋቸዋች። ግን ዲያስፖራ ውስጥ በደንብ ተቀናጅቷል ወይ? እርስ በርሱ አብሮ ይቆማል ወይ? ወይንስ ራሱን በልቶ እየጨረሰ ነው ወይ? አብሮ እየታገለ ነው ወይ? ያለውን ትልቅ ኃይል በአግባቡ እየተጠቀመ ነው ወይ? እስካልተደራጀህ ድረስ አቅምህን በደንብ በአግባቡ እስካልተጠቀምክ ድረስ የፈለገው ሪሶርስ ቢኖር ምንም አይደለም። የተደራጀ አቅሙን በቅጡ የሚጠቀም ካንተ በቁጥር ካንተ በሀብት ያነሰ ሰው ከተደራጀ ሊያሸንፍ ይችላል። ስለዚህ ዲያስፖራው ላይ በጣም የተበታተነ እርስ በርሱ የመነካከስ አሁን ሚዲያዎቹ የመሰዳደብ የመወጋገዝ እንደዚህ አይነት ነገሮች አቅምህን ዋናው ዓላማህ ላይ ከማድረግ ይልቅ የምትታገለው አገዛዝ አስቀምጠህ እርስ በርስህ የጎንዮሽ ትግል የምታረግ ከሆነ ልክ ቅድም በብሔር ኃይሎችም ውስጥ እንዳነሳውልህ ሁልጊዜ የጎንዮሽ ስትላፋ ውለህ ምን ኃይል ቀርቶህ ነው ሌላውን አገዛዙን የምትታገለው? ስለዚህ ዲያስፖራውም ላይ እንደዛ አይነት ችግር አለ። መልካም። ከአዲስ አበባ ማስተር ፕላን ጋር ተያይዞ ማነጻጸሪያ ኮምፓሪዥን ነው ቅድም እንዳሉኝ መጽሐፎ በተለይ 1966 አብዮትና የ2010ን ለውጥ የሚመለከት ነው። ከአዲስ አበባ ማስተር ፕላን ጋር ተያይዞ እንግዲህ ብዙዎች የሚረዱት የኦሮሚያ ክልል በአዲስ አበባ ላይ የሚያነሳው ይገባኛል ጥቅም አለ የሚል አይነት ጥያቄ ነው። እርስዎ ግን የመጽሐፎ ገጽ 264 ላይ ይመስለኛል የአዲስ አበባ ማስተር ፕላን ጉዳይና እሱን ተከትሎ የመጣው አመፅ ከመሬት ላራሹ አጀንዳ ጋር የተገናኘ አይነት ሂደት እንዳለው አንስተዋል። ቢያብራሩልን። እንደው ቅድምም ስላነሱት ነው የ66ቱና የ2010ሩ ለውጥስ በኢትዮጵያ የፖለቲካ ጥፋት ውስጥ እርስዎ በምን መመዘኛ ሊያነጻጽሩት ፈለጉ? ያ እንትኑን በኩል ደረጃ ያስቀመጥኩት ነገር አይደለም፣ ግን ስቲል የመሬት ኢሹ ስለሆነ ነው እዛ ላይ ያነሳሁት እንጂ የመሬት ላራሽን የሚያክል ግዙፍ እና በጣም ሀገራዊ የሆነ ሁሉንም የሚመለከት ጥያቄ ከዚህ ከአዲስ አበባ ማስተር ፕላን ጋር እኩል አስቀምጬው አይደለም። ግን አንድ እንደው የሚቀራረብ ነገር ካለ ኮምፓራቲቭ ስለሆነ ያኛው ትግል የመሬት ጥያቄ አንስተዋል፣ ያኛው ደግሞ በማስተር ፕላኑ ዙሪያ የመሬት ይገባኛል ጥያቄ ተነስቷል ነው። ያኛው አገራዊ የሆነ ትልቅ የብዙሃን ጭሰኞችን ጭቁኖችን የመሬት ባለቤትነት መብት ያነገበ ጥያቄ ነው። ይሄኛው ደግሞ የተወሰነ አካባቢ ላይ በአዲስ አበባ ዙሪያ ላይ መሬት ይገባኛል። እንግዲህ እንትኑን ኮምፔር ማድረግ ነው። እንደው የሚነጻጸር ነገር ባይሆንም በደረጃ ስታስቀምጠው ግን የመሬት ኢሹ አሁንም መነሳቱን ለማሳያ ያህል ያነሳሁት ነው እንጂ በኩል ደረጃ የሚቀመጥ አይደለም። ሌላ ያነሳሉ ጥያቄ ምናልባት ዋነኛ ምርጫዎት የሆነው ለምንድን ነው የ1966ቱን አብዮት ከ2010ሩ ጋር ለማነጻጸር የፈለጉበት? እንደው ጥናቶትንም ሲሰሩ ያው እኔ ዋናው ነገር የሰላማዊ ትግሉ ነው። ገብተዋል። አሁን ለምሳሌ 66ን ብትወስደው ከ1957 ዓመተ ምህረት ከመሬት ላራሹ ጥያቄ ጀምሮ እነ ጀነራል መንግስቱ የነሱ መፈንቅለ መንግስት ከተደናቀፈ በኋላ ብዙም አልቆየ በዩኒቨርሲቲ ተማሪዎች እንቅስቃሴ የተጀመረ ነው። እሱም በተለይ ትንቢታዊ በሚመስል ሁኔታ አንስቶት ነበር። እሱ በትውልድ ላይ ተስፋ ነበረው። እሱ ተስፋ ያደረገባቸው ተማሪዎችም አላሳፈሩት። ያንን ሞር የተደራጀ እና ቀጣይነት ያለው የተማሪዎች ትግል ከመሬት ላራሹ በተለይ ገናና ጥያቄ ነው። እሱን ይዘው በመነሳት እስከ 67 እስከ 66 ድረስ ያንን ተማሪዎች ያንን ጥያቄ አድርገዋል። ያ ሁሉ ግን የተደረገው ሰላማዊ በነገራችን ላይ
አሁንም በግልጽ መናገር የሚቻለው ግንቦት ሰባት ባደረገው የትጥቅ ትግልም አይደለም አሁን መጨረሻ ላይ 2010 ላይ የመጣው ወይንም ኦነግ ባደረገው የትጥቅ ትግል አይደለም። እንደውም ኦነግ የቄሮን ትግል በማቀናጀት መጀመሪያም እንደው ፋና ወጊ የሆነ ስራ ሰርቷል። እዛ ጋር እዛው መጽሐፉም ላይ ታየዋለህ። ግንቦት ሰባትም ትንሽ ግራ የተጋባ ቢሆንም እኔ የኃይልና የሰላማዊ አመፅን ቀላቅዬ እሄዳለሁ የሚል አቋም ነበረው። ዞሮ ዞሮ በኔ እይታ 66 ዓመተ ምህረትም የ2010 ላይ ለምሳሌ ከ2007 ምርጫ ጋር ተይዞ ከዛም በፊት ከዛ በኋላ የነበሩ ትግሎች ኢትዮጵያ ውስጥ ለውጥ የመጣው በሰላማዊ አመፅ እንጂ በኃይል አመፅ ነው እያለ ህዝቡ ደረትና ግንባሩን ሰጥቶ ታግሎ ነው ያመጣው። ሁለቱም ላይ ስታየው በኋላ ላይ ከውጤት ከመጣ በኋላ ግን ለምሳሌ ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ኢትዮጵያ ውስጥ ምን አይነት ደም መፋሰስ እንዳለ አይተናል። ጓድ መንግስቱ ስልጣን ላይ ከወጡ ወደ ስልጣን እየመጡ ከነበረበት ጊዜ ጀምሮ ወይንም ደርግ ስልጣን ሲይዝ ጀምሮ ምን አይነት ደም መፋሰስ ውስጥ ከትግሉ በኋላ በሰላማዊ ትግል ለውጥ ይመጣና ግን ለውጡን ሰላማዊ በሆነ መንገድ እንዳይቀለበስ አድርጎ ለማስቀጠል የምናስቀምጠው ነገር የለም። 66ም ተማሪው ያን ያህል መስዋዕትነት ከፈለ። ከዛ እርስ በርሱ እንደውም ወደ ኋላ ላይ መባላት ጀመረ። በዛ መሃል ደርግ እድሉን ተጠቀመ። ደርግ ከመጣ በኋላ ፍጹም የሆነ ደም መፋሰስ ውስጥ ተገባ። እዛ ጋር የምታየው ነገር ምንድነው? ትግሉ እንዳይቀለበስ ምን እናድርግ የሚለውን ነገር ተማሪዎቹ በጊዜው ቆሞ አላሰቡም። ሌላ ኃይል መሃል ላይ መጥቶ የድል አጥቢያ አርበኛ መጥቶ እንዳይነጥቀን ምን እናድርግ የሚለውን ነገር ጊዜ ወስደው ከማሰብ ይልቅ በመጎጋገዝ በኋላ እስከ መገዳደልም በመሄድ ነገሩን አመከሉት። ይሄኛውንም ስታየው ሞር የሚመሳሰል ነገር እኛ እኮ እነ ዶክተር አብይ እኮ ሲያስሩን እኮ ሲገርፉን የነበሩ ሰዎች ናቸው እና ብዙ ደህንነት ውስጥ የነበረው በፌዴራል ፖሊስ በምን የጸረ ሽብር ግብረ ኃይል እየተባለ እኮ በጥፍራችን ቁመን የኖር ነው እና ያ ሁሉ በተለያዩ የሀገሪቱ ክፍል ትልቅ ሰላማዊ ትግል ተደርጎ መጨረሻ ላይ እንዴት ትግሉን ማስቀጠል እንችላለን የሚለውን ለመነጋገር እድል አልሰጠነውም። እንዳይቀለበስስ ምን እናድርግ? ምክንያቱም ሁልጊዜ ኢትዮጵያ የዲሞክራሲ ትግል ታደርጋለች፣ ከዛ በኋላ ይቀለበሳል፣ እንደገና ሌላ አይነት አዙሪት ውስጥ ይገባልና ዚስ ታይም አራውንድ ምንድነው የምናደርገው? እንዳይመለስ ወደኋላ እንዳንሄድ ምን እናደርግ የሚለውን አላሰብንም። ልክ በ66ቱ እንደነበረው በዚህኛውም ያልተጠበቀ ኃይል መጥቶ ስንታገለው የነበረው ኃይል እንደገና እንዳውም እኔ ነኝ የድሉ ባለቤት ብሎ ሁሉንም በረጋግጦ ወደ ውጭ ጥሎ እንትን ውስጥ ገባን ማለት ነው፣ ልክ እንደደርግ ሁሉ። ስለዚህ የኖን ቫዮለንስን እና ቫዮለንስ ኢቭን የተገኙ ውጤቶች በኖን ቫዮለንስ ነው የተገኙት ነው፣ በሰላማዊ አመፅ ነው። ግን እሱ እንዳይቀለበስ ግን ጨምረን የማሰብ እድል ሊኖረን ይገባ ነበር። እድሉን አልተጠቀምንበትም። ሌላኛው በጣም ኢንተረስቲንግ የሆነው የተነሳው የመጽሐፉ ገጽ 281 ነው ይመስለኛል። በዚህ ዘመን ተቃዋሚ ነን የሚሉ አባላት ከብልጽግና አባልነት ከሚታወቁ በላይ አደግዳጊ ሆነው መገኘታቸውን በማንሳት የቀድሞ አንድ ጉምቱ ፖለቲከኛን ምናልባት ስም መጥቀስ ባያስፈልግም እሳቸውን በአብነት እየጠቅሱና በማነጻጸሪያነት ያነሷቸዋል። ቀድሞ የነበሩበት ምናልባት የዜማ ፓርቲም የዚህ ገፈት ቀማሽ እንደሆነ ሲያነሱ ስለሚደመጥ የያ ምክንያት የፓርቲ ፖለቲካን ተስፋ አስቆራጭ እንዲሆን አድርጎታል ማለት ይቻላል። በትክክል አግኝቼ ከሆነ እንግዲህ በኢትዮጵያ ታሪክ ውስጥ ብዙ ጊዜ አድርባይነት ኢትዮጵያ ውስጥ የአድርባይነት ባህል በጣም አለ። ሌላም ሀገር ይኖር ይሆን የሌላ ሀገር በደም ማውቀው ነገር ስላልሆነ ነው። በዚህ ዘመን ደግሞ ያለውን አይነት አድርባይነት አይቼ አላውቅም። በንባብም በምንም እንደዚህ አጋጥሞኝ አያውቅም። ለምሳሌ አብረን ኢህአዴግ ስንታገል የነበርን ሰዎች ኢህአዴግ ሲያደርሳቸው የነበሩ በደሎች ተጠናክረው ቀጥለው አሁን ዝም ብሎ ውዳሴ ብቻ የሚያሰሙ ሰዎች ይሰማሉ። ዝም ማለትም እኮ ክብር ነው፣ አንዳንዴ ወግ ነው እኮ ማለት። ከፈራህ ሰው ነን እንፈራለን ምናምን፣ እሺ ከፈራህ ዝም ማለት አትሊስት ይሻላል። ግን ወጥተህ
ውዳሴ ማህሌት መቆም ማሸብሸብ ምናምን ደግሞ አያስፈልግም። እና በዚህ ዘመን በጣም አንዳንዶች ደግሞ ከጥቅም ጋር ከግል ጥቅም ጋር እነሱ ከተጠቀሙ ሀገር የተለወጠ የሚመስላቸው የእነሱ ስም በጠቅላይ ሚኒስትሩ ከተሞካሼ ወይም ጠቅላይ ሚኒስትሩ ጀግናው ከሌ ካሏቸው ከዛ በኋላ ያንን ስም ጠብቀው ለመኖር ሀገር አፈር ድሜ ብትበላ አብረውን የታገሉ ወንድሞቻችን ምናከብራቸው ምናውቃቸው ሁሉ ለራሴ ለመረዳት ግራ ይገባኛል። አውቃቸዋለሁ፣ ምክንያቱም ምን ያህል የመስዋዕትነት የመክፈል ቁርጠኝነት እንደነበራቸው ለዓላማቸው የጸኑ እንደነበር አውቃለሁ። እና አቶ መለስ እንደዚህ እድሉን ቢሰጧቸው ቢወድሷቸው ኑሮ እንደዚህ መላላጥ አያስፈልጋቸውም ነበር ማለት ነው ሁሉ ላለው። ምክንያቱም አሁን መቼስ ሰው በጤነኛ አይምሮ ተሳስቼ ከሆነ ታረማለሁ፣ በጤነኛ አይምሮ ኢትዮጵያ ወደ ዲሞክራሲ ጎዳና ሄዳለች ብሎ በትክክል በምክንያት አስደግፎ 1-2 ብሎ ቆጥሮ የሚያስረዳኝ ሰው ካለ በጣም አደንቀዋለሁ፣ በጣም ይገርመኛል። በምክንያት የሚመራ ሰው ካለ እውነት ላይ ቆመህ ምክንያት ላይ ቆመህ ኢትዮጵያን እንደዛ ለማለት ያስቸግራልና በዛ ሁኔታ በፊት ታጋይ ከነበርክ አሁን በዚህ ደረጃ ለማጎብደድ እና ጋሻ ጃግሬ ለመሆን አልመለስኩትም። ጥያቄውን አልገባኝ ብሎኛል። እና አንዳንዶቹን ስለማውቃቸው ነው። አንዳንዶቹ በእስር ቤትም በምንም ስለምንታወቅ ምንድነው የሆነው እላለሁ፣ ግራ ይገባኛልና ግን በአጠቃላይ ስታየው በካድሬው በምኑ በየቀበሌው ያለው የማጎብደድና የአድርባይነት እንትን ለከት ያጣ አሁን ቲንክ ወጣት ፖለቲከኞች ከምትላቸው ምናምን አሁን ያኑ የአድርባይነት መንገድ ይዘው ሲሰግዱ ምናምን አለውና እኔ እውነት ለመናገር ኢቭን ለኦፒዲዮም ሆነ ለጠቅላይ ሚኒስትሩም አይጠቅምም። እንዲህ አይነት ነገር የሚጠቅመው በትክክል ቻሌንጅ የሚያደርግ በትክክል ቢላዋ ከቢላዋ ሲጋጭ ስለት ይወጣዋል ነው የሚባለው። ተፋልመህ ተጋጭተህ ነው። እንኳን የኢትዮጵያ አይነት ያልተስተካከለ ፖለቲካ አይደለም ብዙ ዓመት ዲሞክራሲ ያለን የሚሉት ሀገሮች ዘንድ እኮ ስንት ፍጭት እኮ አለ፣ ስንት ንትርክ እኮ አለ፣ ስንት ውዝግብ አለ አይደል እንዴ? ለሱ እድል መስጠት አለብህ። ውዳሴ ብቻ የእንትን ማህሌት እየተቆመልህ ምናምን አምላክ አይደለም፣ ልትኖር አትችልም፣ ችግርም አትፈታ። ሌሎችም ችግር የሚሉትን ነገር ለመስማት ዝግጁ መሆን አለበት። ትልቅ ሰው ከሆንክ የትልቅነት ህልም ካለህ ትልቅነትህ ሌሎችን በማዳመጥ ውስጥ ነው። ትልቅነትህ ኢትዮጵያ ያንተ ብቻ ኬስ ውስጥ ያለች ንብረት ቁስ አይደለችም። ኢትዮጵያ ለብዙ ዘመናት የነበረ ታሪክ ባለቤት፣ ኢትዮጵያ ብዙ ጀግኖች የተቀበሩላት፣ ብዙ ጀግኖች የሚኖሩላት የሚሞቱላት የብዙሃን ሀገር የብዙሃን እናት ነች። የትውልድ ሁሉ ሀገር ነች እና በዛ ውስጥ አንተ እንዳንድ አሸዋ ነህ። ታልፋለህ። ነገር ጎርፍ እንደሚወስደው አሸዋ ዘመን መጥቶ ይጠርግሃል። እና እሱን ተረድተህ ግን ዘመን የማይጠርገው ስራ ለመስራት ከፈለክ ከሌሎች ወንድሞችና እህቶች ጋር ተከባብረህ ተደማምጠህ መስራት አለብህ። ካንተ የተለየ ሐሳብ ያለው ሁሉ የረገጥክ የብረት ቦክስ ጨብጠህ አፍንጫውን እየሰበርክ ልጆቹን እናቶችን እያሰርክ ህፃናቶችን እያስለቀስክ እንደዚህ የህፃናት እንባው በአምላክ ፊት የሚፈሳል። ያ ግፍ ደግሞ የትም አይቀርም። ሽማግሌዎችን እያሰርክ እናቶችን እስር ቤት ለአመታት ቀፍድደህ ህፃናቶቻቸውን እያስለቀስክ ይሄ ፍትሃዊነትም አይደለም። ለፍትህማ የሚቆረቆር ወገን ስንት ነገር ያደርግ ነበርና በዚህ አይነት ሁኔታ ሀገርን ታላቅ ማድረግ አይቻልም። ስለዚህ ኢትዮጵያን በልኳ መረዳት ያስፈልጋል። መጀመሪያ አንተንም ራስህን በልክ መረዳት አለብህ። ማን ነኝ? ምንድን ነኝ? ዘላለም አይደለህም። ከንቱ ነህ። ገብቶሃል? ነገ ትቢያ ውስጥ ትጣላለህ፣ ትበሰብሳለህ። ስለዚህ ዛሬ ፈጣሪ በሰጠህ ቀን ለሁሉም የሚጠቅም ለሁሉም የሚሆን ሀገር እንዴት እንስራ ብለህ ያንን ትልቅ ሀሳብ መጋፈጥ ነው እንጂ ከአንተ የተለየህን ሁሉ መቦቀስማ ብዙ የአፍሪካ ዲክታተሮች አሉ። ምን ስንት ወታደር መሪዎች ትጠቅሳለህ? መንጌም እንደሚል አፍንጫውን ማለት ነበር ምናምን እያልክ በተግባር እያደረከው አሁን ምን ያስቀናል? ምንድነው ይሄ ታላቅነት የሚያሰኘው? እና ግን የሚገርም ግን ለዚህ ሁሉ ድርጊት የሚያጎበድዱ ሰዎች አሉ። ይሄንን እንደ ውዳሴ የሚነግሩ ሰዎች አሉ። ይሄ ትልቅ ስብራት ነው። ግን ደግሞ እንደ ውቅያኖስ ዝም ያለ ትልቅ ህዝብ አለ። ያ ዝምታ ከባድ ዝምታ ነው። የኢትዮጵያ ህዝብ እንደዚህ ነው። በነገራችን ላይ ለረጅም ጊዜ ዝም ይላል። በቃ ደፍቄዋለሁ መትቼዋለሁ ምናምን ብለው በኋላ ደግሞ እንደማይመለስ ኃይለኛ ማዕበል ተነስቶ ይመጣብሃል።
ይሄ ምንም ይሄ አሁን ከ66 ጀምሮ ከነ ጀነራል መንግስቱ ነዋይ ጊዜ ጀምሮ ያለውን ዘመን የምታየው እንደዛ ነው። ኢትዮጵያ ሞተ ጠፋ ምናምን ስትለው በቃ አንተ ስትቀሰቅስ ያልተነሳ አንተ ሳትሞት እሱ ይሞታል ከአንተ በፊት እና ያንን ህዝብ ትዕግስቱ መፈተንም ጥሩ አይደለም። ዝም ስላለ ለዘላለም ታፍኖ በአርምሞ ውስጥ ይኖራል ብላ አታስብ። እና ዛሬ ህዝብም ፈጣሪም የሰጠህን እድል ተጠቅመህ ጥሩ ነገር ሁሉንም የሚያስተባብር ነገር መስራቱ ይሻላል። መልካም። ሌላኛው አቶ አንዱዓለም በመጽሐፎት ያነሱት ያለፉት 70 ዓመታት የኢትዮጵያ ህመም ተብሎ የሚታሰበው የኤርትራ ጉዳይ ነው። እንግዲህ ከ1950ዎቹ ጀምሮ ኤርትራ ከኢትዮጵያ ጋር የነበራት ግንኙነት ከዛም በፊት ደግሞ ከቅኝ ገዢ ግዛት ዘመን ጀምሮ የነበረው እንቅስቃሴዋን ያነሳሉና አሁን ድረስ ያ ስጋት ሀገር ሁና ራሱ ኤርትራ ሉዓላዊት ሀገር ሁና ከወጣች በኋላ ከኢትዮጵያ ጋር ያለው ችግር የሚፈታ አይነት መስሎ ማይታይ በጣም ረጅም ጊዜ የሚወስድና ተስፋ አስቆራጭ እንደሆነ አንስተዋል። እንደው ይህን ስጋቶትን ወደፊት ተስፋ የለም ወደሚል አይነት እይታ ውስጥ የከተቱት እይታ ነው? ከሰሞነኛው ደግሞ እንደው አያይዘው ቢመልሱልኝ የባህር በር ጥያቄ በብዛት እያስተናገድን ነው የምንገኘው፣ ኢትዮጵያ የባህር በር ማግኘት አለባት የሚል አይነት እንቅስቃሴዎችም ስላሉና እንደው የኤርትራ ጉዳይ አሁንስ ከኢትዮጵያ ጋር ምን አይነት መልክ አለው? አይ ቲንክ መቼስ የኢትዮጵያ የኤርትራ ጉዳይ አሁንም ኢትዮጵያ ውስጥ ለሚብላላው የብሔር ጥያቄ ጥሩ ማሳያ ይመስለኛል። መቼስ ኤርትራ ስትገነጠል ብዙ ተብሏል። እኔ ወጣቱኝት እዚህ ይለኛል በኢትዮጵያ ሬዲዮ ራሱ በቃ ከብዙ ቅስቀሳ ተደርጓል። በቃ የኤርትራ ነገር ወደ ሰማይ ሰማያት እንደምትመነጠቅ ገነት ውስጥ እንደምትገባ በቃ ሁሉ ነገር ለምን እንደሚሆን ሁሉ ነገር እንደሚለወጥ ተደርጎ በጣም ያልተባለ ነገር የለም። ግን አሁን 3 ሚሊዮን 3.5 ሚሊዮን የሚሆን ህዝቧን እንኳን መመገብ ቻለች ወይ? ኤርትራ ሰላም አገኘች ወይ? ኤርትራ እንደተባለው ሲንጋፖር ሆነች ወይ? አሁን ተስፋዋስ ምን ይመስላል? ህዝቧስ ሉዓላዊ ሆነ ወይ? የኢትዮጵያ ማዕከላዊ መንግስቱ ጨቁኖታል ነው አይደል የተባለው? ንጉሱ ከዛም በኋላ የመጣው ኃይል ጨቁኖታል፣ አንገቱ ላይ ቆሞ እያስጨነቀው ነበር ተባለ። የኤርትራ ህዝብ እኔ ያለፉት ስርዓቶች ደጋፊም ወይንም የነሱን ፕሮሞት ማድረግ አይደለም፣ ግን ሲምፕሊ ኮምፔር ስታደርገው አሁን እሺ ከተባለው ጭቆና ከወጣ በኋላ የኤርትራ ህዝብ ምን ሆነ ብለህ መጠየቅ ነው። ከዛ የሚያሳዝነው አይ ቲንክ እኔ በህይወት የሌሉትን መሪ መጥቀስ ስለማልፈልግ ነው እንጂ ብዙ ተብሎ ነበር ነው። ከዛ ስለ ኢትዮጵያ ሰላም አመጣች ወይ? ኤርትራ ተገንጥላ ለኢትዮጵያ ሰላም አገኘች ወይ? ሰጠች ወይ? ለራሷ ሰላም አገኘች ወይ የሚለውን ጥያቄ መልሰው ሁለቱንም በበጎ መመለስ አትችልም። ኤርትራ ወደ መከራና መቀመቅ ነው የወረደችው። ለኢትዮጵያም እንደገና ሌላ እሾህ ሌላ ነው። ሁለቱም ብዙ ወጣቶች ደም የሚፈስበት ምድር ነው የሆነው። ያ የሚያሳየው ነገር ምንድነው? በመገንጠል በመበጣጠስ ምናምን የራስን የተወሰነ ልሂቅ ኤጎ ታስተነፍስ ይሆናል። አቶ ኢሳያስ ኤርትራ ላይ ፕሬዚደንት ሆነዋል፣ የህይወት ዘመን ፕሬዚደንት። እዚህ ደግሞ የህወሓት መሪዎች እንደፈለጉ የሚዋኙበት ሀገር ተፈጥሮ የሆነ ሆኗል። የእነሱን ኢጎ አስተንፍሷል። ግን ለትግራይ ህዝብ በለው ለኢትዮጵያ ህዝብ ወይም ለኤርትራ ህዝብ የጠቀመው ነገር ግን ምንድን ነው? የሁለቱ መለያየት ብለህ ስታስብ መከራ ነው ያወረደው። ግን የዛ ሁሉ መከራ ምንጭ ምንድን ነው ካልከኝ የዲሞክራሲ እጦት ነው። በዲሞክራሲ ያልተመረጠ መሪ ጦረኛ ነው ሁልጊዜ። በዲሞክራሲ የማይመረጥ መንግስት ሁልጊዜም ጦረኛ ነው። አገዛዝ ነው ሲጀምር፣ መንግስትም አይሆንም። ስለዚህ በጉልበት የፈለገውን የህዝብ ድምፅ ነጥቆ ይመረጣል። ከዛ ደግሞ በኃይል ደግሞ የፈለገውን ይወራል፣ የፈለገውን ይዋጋል። ከሱ በላይ ሰማይ ነው። ስለዚህ የኤርትራና የኢትዮጵያ ግንኙነትም የተበላሸው ሁለቱም ሀገሮች ዲሞክራቲክ የሆነ ስርዓት ስለሌለ ነው። በሁለቱ ሀገሮች ዘንድ ዲሞክራቲክ የሆነ ስርዓት ከመጣ በሁለቱ ሀገሮች መካከል አብሮ ማደግ፣
አብሮ መልማት ይመጣል። የወደብ ጥያቄ የራስ ምታት የሚሆንበት ነገር አይታየኝም። በደምና በስጋ በእምነትም ጭምር በታሪክም ክሮች ሁሉ የታሰረ የተተበተበ አንድ የሆነ ህዝብ ነው። እኔንና አንድ ኤርትራዊን ወይንም አንተንና አንድ ኤርትራዊን ሰው አይቶ በመልክ ሊለየን አይችልም። ኤርትራዊ ነኝ ካላልክ ወይንም ኢትዮጵያዊ ነኝ ካላልክ በስተቀር ሊለየ አይችልም። ለምንድን ነው? ለምን እንመሳሰላለን? በዘመናት ውስጥ የተዋሃደ የተቀየጠ ደም ውጤት ነው። የሆነ ስትወለድ የሆነ ቋንቋ ተናገርክ ማለት አሁን አንተ ደምህ ከሌላው ብሔር ጋር ወይንም ብሔር ብሔረሰቦች ምናምን ጋር አልተዋሃደም ማለት አይደለም። ለምን መልክ ተመሳሰለ? ለምንድን ነው ሰዎች አይተው በብሔርም አይለዩህ? ስለዚህ የኤርትራና ኢትዮጵያ ጥያቄ ስታየው እንደዛው ነው። ሶሉሽን ሊመጣ የሚችለው በሁለቱም ሀገሮች ዘንድ ዴሞክራሲያዊ ስርዓት መፍጠር ከተቻለ ነው። ካልሆነ ግን ኤርትራ ከኢትዮጵያ ሄዳ አትሄድም። ሁልጊዜም እንደ አጋም እንትን ሲደማ ነው የሚኖረው ይህ ሀገር። ኤርትራም ቢሆን ኢትዮጵያም ውስጥ ዴሞክራቲክ መሪዎች መምጣት አለባቸው፣ ኤርትራም ውስጥ መምጣት አለበት። የዛን ጊዜ ህዝቡ አንድ ላይ ሆኖ የቀደመው ዘመን ብቻ ሳይሆን ከዛም የተሻለ ሰብአዊ ልዕልና በነገሰበት ምድር ላይ ለጄኔሬሽንስ አብሮ መኖር ይችላል የሚል እምነት አለኝ። ዲሞክራሲ ከሌለ ግን ችግሩ ይቀጥላል። ሌላኛው የትግራይ ክልል ፖለቲካ ነው። በተለይ የ2013ቱን ጦርነት አስመልክቶ ከዛ በፊት እንግዲህ እርሶም በአጋጣሚ መቀሌ መሄድ እድል አጋጥሞት ነበረ። እንደገለጹት መጽሐፎት ላይ ለአንድ ሰዓት ያህል ከዶክተር ደብረጽዮን ጋርም የመወያየት እድል ነበር እና የአይነት የጦርነት ግፊት እንዳለ የዛኔም የሚታዩ አይነት ምልክቶች እንደነበሩም አንስተዋል። ከዛ በኋላም የተፈጠረውን ጦርነት ወይም የተከሰተው መስቀልቅል አይተናል። አሁንም በድጋሚ እንደዚህ አይነት ምልክቶችን እያየን ነው የምንገኘው። ምንድነው የሚሻለው? ምንድነው መፍትሄስ ብለው የሚያስቡት? ህዝብ የስልጣኑ እና የሀገሩ ባለቤት ካልሆነ አጤ በጉልበቶች ተዋርነው ይዋጋሉ። አንተ ደግሞ ልክ ዝሆኖቹ ሳሩን እንደሚያደቁት ህዝብ ደግሞ ይደቃል። እየወደ ያለው ነገር ያ ነው። አሁንም መሰረታዊ ነገሩ የህዝብ ፍላጎት፣ የህዝብ የመልማት ፍላጎት፣ የህዝብ የዲሞክራሲ መብት እነዚህ አይደሉም። ማዕከላዊ ጉዳዩ ስልጣን ነው። ብስጭት አለ። አገር ቤት ውስጥ ያለው አንድ ልጆች እያለን እረኛ ሆነን እንትን ትግል ያጋጥሙናል እና የማን አባቱ ገደል ገባ ምናምን ይባላል እና ምራቃቸውን የአንዱን ምራቅ እዚህ ጋር የአንዱን እዚህ ጋር ያደርጉና እንትን ይላል። እሱ አንደኛው ምራቅ መሬት ከነካ አንተ ተሸነፍክ፣ አባት ገደል ገባ ማለት ነው። ስለዚህ ቶሎ ብሎ ሄዶ ነክቶ አንተን ያስነካል፣ ድብድብ ይፈጠራል። መጨረሻ ላይ ምንድነው የሚፈጠረው? በትግል ሲታገሉ የወደቀው የጣለው የሳቀ ሲነሳ የወደቀው ግን ልብስን ይዞ ነው የሚነሳው። እልህ አለ እንደገና አፋለማለሁ፣ ተሸናፊነቱን አይቀበልም። ስለዚህ ጉልበት ውስጥ ውይይት አይደለም ያለው፣ ጉልበት ውስጥ መተማመን አይደለም ያለው። ጉልበት ውስጥ ህግ አራዊት ያሉት ፕሮፌሰር መስፍን አፈሩ ይቅለላቸውና ህግ አራዊት ነው ያለው። ልክ አንበሳ ሌላውን አንበሳ በአካባቢው ሲሄድ በክርኑ መጥቶ እንደሚያሸንፈው እንደዛ መሸናነፍ ነው እንጂ የሰለጠነ የመወያየት መንገድ የለም። ስለዚህ የጉልበት መንገድ ነው። በወቅታዊነት አንደኛው ቢያሸንፍም ሌላኛው የተሸነፈው ደግሞ በልህ ሌላ ነገር ውስጥ መግባቱ አይቀርም። የፖለቲካ ዙሪቱ የሚቀጥለው ለዛ ነው፣ ተወያይተን ስለማንቆዋቸው ነው። ስለዚህ ይሄኛውም መፍትሄው የሚመስለኝ መወያየት ነው። ተጨፈኑና ላሞኛቸው አይነት ውይይት አይደለም፣ ግን በደንብ በርን ዘግቶ እልህ አስጨራሽ ታማኝነት ያለበት ሰጥቶ መቀበል ያለበት እና በፍጹም ቃልን የማታጥፍበት ሁኔታ የምትፈጽመውና ተግባራዊ የምታደርገው የፖለቲካ ሰጥቶ መቀበል ሂደት ውስጥ መግባት ያስፈልጋል። ቅድም እንዳነሳሁት አንድ ተቋም እናንሳ፣ የሽግግር ፍትህ የሚባል አይነት ጽንሰ ሀሳብ ሲነሳ እርስዎም ሰምተው ይሆናል። መሰረታዊ ጥያቄ እሱ አይደለም። እኔ ለምሳሌ ቅድም እንዳነሳ ነው ዲያስፖራው ጋር ራሱን የቻለ ኮዝ አለ። ያ ኮዝ ኢንተርቴን የሚደረግበት መንገድ አለ። ሀገር ውስጥ ያለው የፖለቲካ ኤሊትም ያንን ኢንተርቴን የሚያደርግበት መንገድ አለ። ሁሉም ሀገሪቷ ላይ የራሱ ፍላጎት የሚመጣበትን መንገድ ነው። ምናልባት
የትኛው ታርቆ ወደ የትኛው መንገድ ይመጣል የሚለው አሁንም ጥያቄ ቢሆን እነዚህን ጥያቄዎች እንትን ብሎ ወርቃማ እኩሌታውን ማግኘት የሚቻልበት መንገድ ላይ ግን ምንድነው መሰራት ያለበት ብለን እናስባለን? ልዩነቶች ሊኖሩ ይችላሉ እንደ መልኮቻችን የፖለቲካ ግን እነዚያ የፖለቲካ ልዩነቶቻችን በጣም ተለጥጦ ሀገርን እስከ ማበጣበጥ ሊደርስ እንደማይችል ስለሚነሳ ማለት ነው። እንዴት ነው እነዛን ኮዞች ማስታረቅ የሚቻለው? በእርግጥስ በዛ ልክ ስለ ሀገር ከሆነ የሚታሰበው የተለያየ ኮዝስ አለ ተብሎ ሊታሰብ ይችላል? እሱ ነው ትልቁ ጥያቄ የሚመስለኝ። እኛ ራሳችን ሳናሸንፍ ነው ለመሸናነፍ ሁልጊዜ የምንሞክረው። ራሱን ያላሸነፈ መሪ ነው ሌላውን ህዝብ አሸንፎ ፖለቲከኞችን ተቃዋሚዎችን አሸንፎ ምናምን ሀገር ለመምራት እዚህ ሀገር የሚሞከረው። ራስን ማሸነፍ ነው መጀመሪያ። የራስን ኢጎ አትሊስት ምን እየተካሄደ ነው ብለህ ራስ ውስጥ ያለውን የኢጎ ፕሮሰስ መረዳት አለብህ። ራስን መጠየቅ አለብህ። ሁልጊዜ ወደ ውጭ አመልክተህ አይሆንም። ሁልጊዜ ሌላው ጥፋተኛ አንተ ሀቀኛ አንተ ለእውነት የቆምክ ለህዝብ የቆምክ ሌላው የህዝብ ጠላት እያደረግክ እንደዚህ የተፈራረጅክ የራስን ያክል ማንሳት ያለብህን ጽዋ ሳታነሳ ለውጥ ሊመጣ አይችልም። ስለዚህ ጄኒዊንሊ ራሳችንን ከስዕሉ ማውጣት አለብን። ከስዕሉ ራስን ማውጣት አለብን። ሁሉም ሰው አሁን የብሔር ጥያቄ ሆኖ የሚመጣው የምናም በብዛት ምንድነው የኤሊቶች ጥያቄ ነው። ኤሊቶች ላይ ጨምቀህ ስትሄድ ደግሞ የስልጣን ጥያቄ ይሆናል። ለምሳሌ አሁን በኦሮሞ ህዝብ ስም አሁን ስልጣን ይዘናል እየተባለ ነው። የኦሮሞ ህዝብ የተጠቀመ ነው ወይ? ከመረገጥ ድኗል ወይ? የትግራይ ህዝብ ህወሓት ስልጣን ላይ በነበረበት ጊዜ ከመከራው አገገመ ወይ? ህወሓት ስልጣን ላይ አሁን ትግራይን እየመራ ስላለ የትግራይ ህዝብ አለፈለት ወይ? ስሙ የትግራይ ህዝብ ነፃ አውጪ ነው፣ ግን የትግራይ ህዝብን ነፃ ወጣው ወይ? ኦፒዲዮ በኦሮሞ ህዝብ የኦሮሞ ህዝብ ልጆች በታሪካቸው ተገኝቶ የማይታወቅ እድል አገኙ ምናምን እየተባለ ነው። ግን የኦሮሞ ህዝብ ምን ተረፈው? ምን ተቋደሰ? እንዴት እየኖረ ነው? በቀየው ልጆቹ ምን ተስፋ አላቸው? ሰላም አለው ወይ? ተስፋ ተሞልቷል ወይ? ተስፋውስ ለብቻው ነው ወይ ወይንስ ከሌሎች ወገኖቹ ጋር የተገመደ ነው? እና እነዚህን ጥያቄዎች መመለስ ያስፈልጋል። እነዚህን ጥያቄዎች በአግባቡ ካልመለስክ የሆነ ኃይል ስልጣን ላይ ስለመጣ የሆነ ስለወረደ ምናምን የሚሆን ነገር የለም። እና ትልቁ የችግሩ ሁሉ ማጠንጠኛ ኢጓችን አሸንፎናል። የኢትዮጵያ ፖለቲከኛ ስማ ሲያወሩ በተቃዋሚ ምን በለው ሁላችንንም ስማ እኔ እንዲህ ብዬ እንዲህ ተደርጎብኝ እንዲህ ተብሎ ከሌ እንዲህ ብሎኝ እኔ ማዕከል ላይ ያለው እኔ ነው እንደዚህ ብለውኝ የዚህ አካባቢ ሰዎች እንዲህ ብለውኝ እዚህ ያውን እንጂ ኢትዮጵያ የሚል የለም። ሀገሬ እንዲህ ብላ ሀገራችን እንዲህ ብናደርግ እንደዚህ ይሆናል ምናምን የሚለውን ነገር እስኪ ዝም ብለህ አዳምጥ። ኢንተርቪው ስማ። በጣም የምታውቃቸውን ፖለቲከኞች ስማቸው እስኪ። ከሚናገሩት በቃ የሀሳባቸው ማጠንጠኛ እነሱ ናቸው። ስለዚህ ግን የሆነ ሲመጡ ግን ወይ አካባቢ ስም ይሰጥሃል ወይ የብሔር ስም ይሰጥሃል። ከዛ ጨምቀህ ፈተው ስትደርስ የምታገኘው መጨረሻ ላይ እምብርት ላይ ያለው እሱ ነው። እና እሱ ስሌት ውስጥ እስካልወጣ ድረስ ሀገርን ስሌት ላይ አስቀምጠን መወያየት እስካልቻልን ድረስ ሁሉም ራሱን እያሰበ ኢትዮጵያን ማዳን አይቻልም። ስለዚህ መጀመሪያ ሁሉም ሰው ኢጎውን መጠየቅ አለበት። ኢጎ ነው ጠላታችን። የዚህ የሽግግር ፍትህ የሚባለውን ጉዳይስ እንደው አንሰታው ቢያዩል እኔ ቅድም እንዳልኩ ነው ነገር ሀገራዊ ምክክር ኮሚሽኑ ነው እሱ ላይ ያለው ትይታ ተመሳሳይ ነው። ይህ ምንድነው አያያዙን አይቶ ሸክሙን ይቀሙታል ነው አይደል? ከመጀመሪያው ከማጠንጠኛው አንድ ነገር መሀል ላይ እኮ ከመጀመሪያው አመጣጥህን ካበላሸ በኋላ ቅርንጫፉ ላይ አስተካክልም ስሩ ላይ ነው ነገሩ ነው። የምትዘራው ዘር ምንድነው? ያልዘራው አይበቅልም እኮ የዘራው ደግሞ ይበቅላል ነው። ስለዚህ መጀመሪያ ስትዘራ አበላሽ ተዘርተህ መሰረቱ ስትጥል አበላሽተህ ጥለህ ከዛ በኋላ በተንጋደደና በተበላሸ ካልኩሌሽን ላይ ቆመህ የተሳካ ዘመን ልታመጣ ትችላለህ። ስለዚህ ከመጀመሪያው ቁጭ ብሎ ያንን የመሰረት ድንጋይ አብሮ ማስቀመጥ እልህ አስጨራሽ ውይይት ማድረግ እያንዳንዳችንን እንደ ዓላማ የምናስቀምጠው ነገር አውጥተን ሀገራችንን ዓላማ ማድረግ ህዝባችንን ዓላማ ማድረግ ዘመኑን የሚመጣውን ዘመን የሚዋጅ ምን እንስራ ብለን መመካከር አለብን።
እሱን ማድረግ ካልቻልን የመከንን ትውልዶች ነን። የፈለገው የስልጣን ያምናምን ወይ እዚህ ጋር ኒሻን ቢደረደርልህ you are nobody። የኢትዮጵያን ትልቁን ችግር መፍታት ሳትችል እሱን መጋፈጥ ሳትችል ስም ስለተሰጠ ብቻ አይደለም፣ ስም ያልደረቡ ትልቅ ስራ ሰርተው የሚታወሱ የሚከበሩ የትውልድ አባቶች አሉ። ይሄ ምንም የሆነ ነገር ስለደረደርክና ካሜራ ስለተንጋጋልህ በወታደር ስለተቀበ በሀገር ንብረት ላይ ስላዘዝክ ምናምን አይደለም። ትልቁ ጉልበት ሀሳብ ነው። የሀሳብ ጉልበት ካለህ ደግሞ ራስህን ማሸነፍ አለብህ። ራስን ታግለህ አሸንፈህ ከዛ ሌላውን ለማሳመን ከሌላው ጋር አብረህ ለመስራት ማሰብ አለብህ። ለመልሶት እንግዲህ በአቶ አንዱዓለም ሰላማዊ የትግል እንቅስቃሴ አሁንም የፖለቲካ መስመራቸው ዋነኛ ማጠንጠኛ እንደሆነ ይታወቃል። በዛ ሂደት ውስጥ ግን አንዳንዶች ለሰላማዊ ትግል ምቹ ሁኔታ ሲዘጋ ያለው የትጥቅ አማራጭ ነው የሚል መሟገቻ ሀሳብንም ሲያቀርቡ እንደዚሁ እናዳምጣለን። እንዴት ነው እነዚህን ተቃራኒ ሀሳቦች ሊያስታርቋቸው የሚችሉት? ምናልባት በአተያይ በአስተሳሰብ ደረጃ ማይታረቁ ሊመስሉን ይችላሉ፣ ግን መንገዳቸው ምንድነው? እንደው አጥብበን እንመልከታቸው እናቀራርባቸው። ክርክሩ ቀላል ክርክር አይደለም፣ ከባድ ክርክር ነው። ዝም ብለህ ይሄ አቃል ለምታየው ክርክር አይደለም። ፕሬዚደንት ኬኔዲም ሰላማዊ አመፅን የሚቃወሙ የኃይል አመፅና አይቀር ያደርጉታል ይላሉ። ማነው ማንዴላም the oppressor determines the nature of the struggle ይላል። የትግሉን ሁኔታ የሚወስነው ጨቋኙ ነው ይላል። እና ክርክሩ ቀላል ነው አይደለም ልህ እንደዚህ ሁልጊዜ ሰላማዊ እድሎች እየተዘጉ አሁን እንዳሉ እየተዘጉ ሲሄዱ ሰዎች ነፍጥ ማንሳታቸው አይገርመኝም። ግን ያዋጣሉ ነው ለኔ። ነፍጥ ለኢትዮጵያ የነፍጥ ትግል አዲስ ነው ወይ? እስካሁን አልሞከርነውም ወይ? ያልተሄደበት መንገድ ይሄ ነው ወይ? ያልሄድንበት መንገድ ነው ወይ? ያልሄድንበት ወይንም የሄድንበት ከሆነ አሁን አዲስ ምን ነገር አለው? ለዛውም በብሔር ተተብትበን በብሔር ከሆነ የምንታገለው በዚህ አሁን ባለው ማግኒቲዩድ አሁን ባለው ልክ የምንታገል ከሆነ መጨረሻው ምን ይሆናል ብሎ መጠየቅ እኮ ነው። አዲስ መንገድ ይገርመኛል። አሁን ብዙ በኢትዮጵያዊነት ዙሪያ የነበሩ ሰዎች አንዳንዶቹ በዩኒቨርሲቲ መምህርነት ደረጃ በውጭ ሀገር በምንም ያገኟቸው ሰዎች ያስደንቁኛል። የህወሓትን የብሔር ፖለቲካ ሲቃወሙ የነበሩ ሰዎች ዛሬ ያንን እነሱ ትናንት ሲታገሉትን የነበረውን የብሔር ፖለቲካ መልሰው ልክ እንደ አዲስ ግኝት እንደ አዲስ ቀመር አሁን እነሱ ተመራምረው እንደደረሱበት አድርገው መልሰው ይነግሩሃል። ለምን ትናንት ህወሓት ሲያደርገው ለምን ተቃወሙት? ኦኬ አሁን አዲስ ገብቷቸውም ከሆነ አንድ ነገር ነው። ለኔ ግን ሌላ ነው የሚታየኝ ነገር። ለኔ ወይ ቀድሞውንም በደንብ አላሰቡበትም ወይ አሁን በጣም ስሜታዊ ሆነዋል። ነገሩ ስሜታዊ ያደርጋል። በዚህ ዘመን ህዝብ እየታረደ ህዝብ መከራውን እያየ ስሜታዊ አለመሆን አይቻልም። እኔ ስሜታዊ ሰዎች ቢሆኑ በፍጹም አልፈርድም። አገዛዙ በሮችን ሁሉ ጥርቅም አድርጎ በዘጋበት ጊዜ ሰዎች ወደዚህ አይነት አማራጮች ቢገፉ በፍጹም በነዛ ሰዎች ላይ ለመፍረድ አልችልም። በአገዛዙ ላይ ግን እፈርዳለሁ። በዋናነት ማለት እነሱም የሚያነጹት ጽዋል፣ ግን በዋናነት የሀገርን ሪሶርስ ሀገርን የሚያክል ነገር እመራለሁ ለዛ ደረጃ ብቁ ነኝ ብሎ ያንን ኃላፊነት የተረከበ ወይንም በራሱ የወሰደ ኃይል ሁኔታዎችን ማመቻቸት ነበረበት። ችግሮችን ለመፍታት የሚገባውን ያህል መሄድ ነበረበት ብዬ አምናለሁ። ስለዚህ በዛ ለምን መረጡ አይደለም፣ ግን ማሰብ ያለባቸው ግን ይሄ የኃይል አመጽ ለኢትዮጵያ በዘመኗ ውስጥ የኖረችበት ነው። የፖለቲካችን ነው የተጣባን ነገር ነው፣ ባህላችን ውስጥ ያለ ነውና ከዛ ተነስተን የተደረሰ ነው። አሁን የምንሄድበት የኃይል አያያዝ መፍትሄ አሉ ወይ? እንትኖች ብልጭታዎች አሉ ወይ? ከዚህ መፍትሄ እንደሚወለድ፣ ከዚህ ኢትዮጵያ ሰላም እንደምትሆን፣ ከዚህ ህዝቡ አንዱ ነው እንደሚኖር፣ ፖለቲካው እንደሚረጋጋ፣ ከዚህ በኋላ ኢኮኖሚው ተረጋግቶ ሀገር ከፍ ወዳለ ደረጃ እንደምትሄድ ያሳያሉ። አሁን ብለህ ከጠየቅ በአዎንታዊ መመለስ የሚቻል አይመስለኝም። አይቻልም።
እኔ አሁንም ሰላማዊ ትግል ያስፈልጋል ባይ ነኝ። መፍትሄውም ሰላማዊ ትግል ነው። ሰላማዊ ትግል ሲባል ሰው የፈሪዎች ትግል ይመስለዋል። ሰላማዊ ትግል የወንዶች ትግል ነው። የጀግኖች የሴቶችም የወንዶችም የጀግኖች የልበ ሙሉዎች ትግል ነው። ሰላማዊ ትግል ማድረግ እና ለዛ መብቃት በጣም ልብ የሚጠይቅ ነገር ነው። ግን ያንን ለማድረግ የተመቸ ሁኔታ እንደሌለ አውቃለሁ። ሳይመች እኮ ለቀህ አይደለም የምትሄደው፣ ትሞታለህ እኮ፣ ትታገላለህ እኮ። መደራጀቱ ከባድ ነው እኮ። የሰላማዊ ትግል አቀንቃኞች እኮ ህይወታቸውን እኮ ሰጥተዋል። የሰላማዊ ትግል እኮ ጀነራሎች እኮ ቀድመው የሚወድቁት እነሱ እኮ ናቸው። 30 እና 40 ኪሎ ሜትር ከሆኑ አይደለም የሚያዋጋህ እንደዚህ የኃይል አመጽ። አሁን ወታደር ለምሳሌ ጀነራሎቹ ሲያዋጉ 30 እና 40 ኪሎ ሜትር ርቆ ነው በሬዲዮ ነው የሚያዋጋህ። እሱ አይደለም የደሃ ልጅ ነው እየሄደ የሚሞተው። በሰላማዊ ትግል ግን የሰላማዊ ትግል ጀነራሉ ከፊት ነው የሚቆመው። እስር ፈርቶ የትም አይሄድም። ጥይትም ፈርቶ ጥሩርም አያደርግም። ደረቱንም ግንባሩንም ህይወቱንም ሰጥቶ ነው የሚገባው። ስለዚህ መስዋዕትነት አለው፣ ዋጋ ያስከፍላል። ግን ትልቁ ነገር ዋጋ በትከፍልለትም የማይቆጨው ነገር ሌሎች ላይ በግፍ አይደለም የምትነሳው። ትሞታለህ እንጂ አትገልም። ስለዚህ ለወንድሞችህ ለወገኖችህ አፒል አድርገህ ለሁላችንም የሚበጅ ሀገር እንመስርት፣ ግፋችሁን በደላችሁን አቁሙ፣ በዚህ መንገድ የትም አትደርሱም ብሎ የሞራል ልዕልና የሞራል የበላይነት መያዝ ነው። በዓለም አቀፍ ማህበረሰቡም ዘንድ በሀገርም ውስጥ ባለው በህዝቡ ዘንድ የሞራል ልዕልና ማግኘት ነው። አገዛዞች የሌላቸው ነገር ይሄ ነው። ህዝብ ፍቅር አይሰጣቸውም፣ የሞራል ልዕልና የላቸውም። ትልቁ የሚያንሱት ነገር እሱ ነው። መግደል ትችላለህ፣ ግን እየገደልክ ልትወደድ አትችልም። እየገደልክ እንዳሪያ አትታይም። የሰላማዊ ታጋይ መሪዎች ግን ሌላውን በመውደድ ሌላውን በማክበር ለሌሎች በመቆም ለጋራ ለሆነው ትልቅ እሴት ሰብአዊ ልዕልና በመቆም የሞራል ልዕልናውን መውሰድ ይቻላል። ያን አመኔታ ሲያገኙ ህዝብ በዙሪያቸው ተሰባስቦ ወደኋላ ሳይመለስ የሚዘልቅ ነገር ማምጣት ይቻላል። ወንድሜን ብትገልብኝ እኔ ነገ አድብቼ እገልሃለሁ። ግን እኔ ብትገለኝ ወይንም እኔ የይቅርታ ሰው ከሆንኩኝ የፍቅር ሰው ከሆንኩኝ ለፍቅር እጄን ከዘረጋው ግን አንተን ብሔርህን ምናምን እየለየው ማልገል ማልሳደብ ማላወግስ እንዳውም በአንተ ጫማ ቁሜ አንተንም ለመረዳት የምፈልግ ከሆነ አየህ የመግባባቱን መንገድ የሰጥቶ መቀበሉን መንገድ እዚህ ነው የሚጀምረው። በትግል ወቅት ነው የሚጀምረው። ቁስሌን ይልኝ ይሄ ነገር ትክክል አይደለም፣ ህጉ እንደዚህ አይደለም የሚለው የሞራል ህጋችን እንደዚህ አይደለም የሚለው የተጻፈ ህጋችን እንደዚህ አይደለም የሚለው። ስለዚህ ይሄንን አቁም ብለህ ለዛ ይሄንን በማለትህ ህይወትን መስጠት ካለበት ትሰጣለህ፣ መታሰር ካለበት ትታሰራለህ፣ ንብረትን መስጠት ካለበት ትሰጣለህ፣ ያለህን ነገር ሁሉ ትሰጣለህ። ለትውልድ የሚሆን መሰረት የሚመጣው በዚህ መንገድ ነው። ደግሞ አጭር ጊዜ ነው የሚፈጀው። የህዝብን አመኔታና ድጋፍ ማስተባበር ከቻልክ ይህን ያህል ዘመንም መጋደል አያስፈልግም። ህዝብ እምቢ ካለ በሰላማዊ መንገድ ምንም ልታደርገው አትችልም። ልታስፈራራ ካርዴ ልከህ ልታሯሩጥ ምናምን የሆነ ወጣት የሆነ ትችላለህ፣ ግን አይዘልቅም። ህዝብ እምቢ ካለ እምቢ ነው። የህዝባዊ ሰላማዊ እምቢተኝነትን ተግባራዊ የሆነ ቀን ህንፃ ማፍረስ ሳያስፈልግ ድልድይ ማፍረስ ሳያስፈልግ ወንድምህን ደረቱን ለይተህ ግንባሩን ለይተህ መግደል እናቶችን ከላ አልብሰህ ማስለቀስ ሳያስፈልግህ ይበቃል። የሰላማዊ ትግል ደግሞ ትልቁ ዓላማ ውይይት ነው። ይህ ሁሉ ለምሳሌ ስትታገል፣ ሰልፍ ስትወጣ፣ ተቃውሞን ስትገልጽ በችግሩ ላይ ቁጭ ብለን እንወያይ። የምታደርገው ነገር ትክክል አይደለም፣ እኔ ሰው ነኝ፣ ክቡር ሰው ነኝ፣ መብት አለኝ፣ አንተም ሰውነትና ትርሳ፣ ካጠገቤ ውሃ ረጭተህ አፈር ፈጭተህ ያደግከው ማንም አይደለም። ስለዚህ በጋራ ሀገራችን ላይ ቁጭ ብለን እንወያይ ብለህ እድሉን ማመቻቸት ነው። ይሄም በራሱ ውጣ ውረድ አለው። ተስፋ የሚያስቆርጥ ነገር ይገጥማል። ይሄን ስታደርግ አገዛዞች ደግሞ የሚዘይዷቸው ዘዴዎች አሉ። ምክንያቱም ሰላማዊ ትግል ምን ያህል ፓወርፉል እንደሆነ ያውቃሉ። በኢትዮጵያም የተደረጉትን ለውጦች ቅድም እንዳልኩ እንዴት እንደመጡ ያውቃሉ። ይፈሩታል። ዛትስ ዋይ አሁን ፓርቲ ሁሉ ልሳኑ ተዘግቶ ምናምን ጋዜጦች ተዳግመው ምናምን ሀገሩ
ወፍ የማይሰማበት የሆነው ለምን ይመስላል? መቼም የኔን አሁን የተናገርኩትን እንትን ብለው ያንተ የምን ድምፅ ነው እንዳይሉ የዲሞክራሲ እንቅስቃሴ አገዛዙን መፈተን በሚችል ደረጃስ ነው ዲሞክራሲ የሚባለው እንጂ ለይስሙላ እዚህ ጋር አለ የለም ምናምን ለመባል የሚደረገው አይደለም። ምናልባት አቶ አንዱዓለም ወደ ፓርቲ ፖለቲካ የመመለስ እድል አላቸው ከዚህ በኋላ እንደ ፈጣሪ ፈቃድ ያለው የመድብለ ፓርቲ ስርዓት ሂደት ለዛ ምቹ ሁኔታን ፈጥሯል ብለው ያስባሉ ወይስ አይፈጥርም? በዛ ሂደት ውስጥ እንዴት ነው እርስዎ ተሳታፊ ለመሆን ያሰቡት? ያው አሁን እኮ ምልህ ነው ትግል ነው። ይህ ታግለህ የምታስከፍተው ነው እንጂ ተከፍቶልህ የምትገባበት አይደለም። አሁን ተዘጋግተዋል፣ እያየሁት ነው በሌሎቹ ላይ። እኔም የተለየ ሰማያዊ ኃይል ይዤ አይደለም መጣው። ሰው ነኝ፣ ደካማ ነኝ፣ የተወሰነ እውቀት ነው ያለኝ፣ ግን ትልቅ ተስፋ አለኝ። እጸናለሁ። የሚከፈለውን ዋጋ እኔ ብቻ አይደለሁም ስለ ራሴ ማውራትም አልፈልግም። በዚህ ዙሪያ የምንመጣ ሰዎች እንጸናለን፣ ዋጋውን እንከፍላለን። ከዛ በላይ ክብር የለም። እኔ በቁምህ ከመሞት እየታገልክ መሞት፣ አገር በሚሞትበት ጊዜ ሀገር ጥቂቶች ኪስ ውስጥ ገብቶ መናኛ በሆነበት እንደፈለገ በሚቆጠርበት ጊዜ አንተ መኖር አለመኖርህም ብዙ ትርጉም የለውም። ሆነስትሊ የሚሞቱ ወጣቶችን ለመታደግ ምንም አቅም ከሌለህ ያንተ እንደ ሰው መኖር በሀገርህ ዳይሬክሽን አቅጣጫ ላይ ማስተካከል አብረህ ከወገኖች ጋር በየትኛውም ወገን ካለው ጋር መምከር ማትችልና ባይታወር ከሆንክ ትልቅ የስነ ልቦና ስብራት ነው። አሁን እኮ ከሀገራችን እኮ በሳይኮሎጂም እኮ ተሰብረናል እኮ። አንዳንዴ ባይታወር እየሆንክ ነው። እዚህ እየኖርክ ግን የለህም፣ ባለቤት አይደለም፣ አይሰማህም ባለቤትነት። የሀገሬ የሚለውን ነገር ተነጥቀሃል። ያ የስነ ልቦና ስብራት ከሌለ ሀገር ውስጥ እየኖርክ የለህም። በህይወት አለው እያልክም ሞታል። ሞት የስጋ ሞት ብቻ አይደለም፣ የነፍስ መቋረጥ ብቻ አይደለም። ሰው የሚያሰኙህን ክብሮች ሁሉ ከተገፈፍክ በኋላ ለብሰህ ምናምን መታየቱ በራሱ ሰውነትም ክብርም አይደለም። የሚሰማህ ነገር ነው ክብር፣ ማንነት የሚሰማህ ለብሰህ የምታሳየው ሳይሆን ስትራመድ፣ ሀገር ላይ ስትራመድ የሚሰማህ ክብር ነው። ኮንፊደንሱ ነው ማንነት፣ ክብር፣ የሰውነት ዙረህ ይሄ ይደርስብኛል ለማትሰጋ እኔ ብዙ አይቻለሁ። በዚህ መጽሐፍ እንኳን ራሳቸውን ሳንሱር አድርገው በጣም ተቀይረው የተቀመጡ ሰዎች አሉ። እዛ ደረጃ እንዴት ደረሱ የሚለውን መንገዱን ማሰብ ትችላለህ።